ማለት ቀን ቆጥሮ ዛሬ 4 ዓመት የ5 ዓመት ይዛችሁ ወይ ይሄ ቀን አይነጋም ያላችሁ እኔም ብዬ ነበረ። ባይ ዘ ወይ I said that ላይክ ልጅ 3-4 ዓመቱ ሆኖ የትም ቦታ መሄድ አንችልም። ዛሬ እንደውም እህቴ የ20 ዓመት ጎማቃት እህት ብዬ ያልኳችሁ ዛሬ እንደውም ደውላ ስትነግረኝ ማለት ነው እንዲት ነበረ አጎ ስላችሁ 20 ዓመት ሙሉ ብታቀኝ ማለት ነውና ነዋ ህፃን ሆኖ አወራ ነበር ማለት ነው ስለ ነዋ እና አይ ሪሜምበር ቲ ነበረው ምናምን በቃ የሆነ ቦታ ሄደን ደም ባልቀሰን ነበር የምንመለሰው። አይገባም በቃ ይመርጣል፣ ቢልዲንጎች ይመርጣል ምናምን በጣም ሪጂድ የሆነ ቢሄቪየር ነበረው ማለት ነው። መንገድ እንኳን በቀየር አንችልም። መንገድ መንገድ መቀየር አንችልም። ልክ ሌን ስንቀየር ኦ ማይ ጉድነስ በቃ ነው ቅውጥ ላይክ የሆነ መርፌ ላይ እንደተቀመጠ ሰው እንዲህ ወገቡን ለምጦ ማለት ነው። እዛ የተጠራንበት ቦታ ሄደን 1 ሰዓት 2 ሰዓት ነታን እያለቀስን መንገዳችንን ዞረን የተመለስንበትን ቀን አስታውሳለሁ። እና ማንም ሰው አልነገረኝም። ያ ቀን ያልፋል ምን አለ ቢነግሩ ይኖሩ ላለው አሁን ማለት ነው። አሁን በዛ ምታልፊ እናት ያ ቀን ያልፋል። believe it ያልፋል። ዛሬ ታሪክ ነው። ብዙ ነገሮቹ ተቀይሯል። እኔ ልጅ እግዚአብሔር የተመሰገነ ይሁን፣ ክብሩ ለሱ ይሁን። ሁሌም ስለምናገር እዚህ ጋር ማለት ነው ያ ቀንም አልፏል፣ ያልፋል። ያኔ እንዳበድኩኝ እንዲሁ እንዳልኩኝ እግዚአብሔር አልተወኝም ማለት ነው። ስለዚህ ያልፋል። ከሰራችሁ በተለይ ሌቭል 1 ተብያለሁ። ሌቭል 1 ነው በቃ ሄደው ልጁ እንደምንም ይሄዳል፣ ትምህርት ቤት ይወጣል። ትምህርት ቤትን ትረስት አድርጋችሁ ማለት ነው። እኔ ዶንት ትረስት ትምህርት ቤት አይደለም ኬር ጊቨሮቻቸው ወረቨር ትምህርት ቤት ይሁን ዴኬር ይዋሉ የትም ይዋሉ እነዚህ ልጆች ማለት ነው የትም ይዋሉ ሜክ ሹር ዩ ፎሎው አፕ የልጃችሁን ቤስት ኢንተረስት የያዛችሁ እናንተ ናችሁ። ልጃችሁ ደህና ቢሆን የምትጠቀሙ እናንተ፣ የሆነ ነገር ቢሆን ልጃችሁ የምትጎዱ እናንተ። ዶንት ትረስት ኤኒባዲ። አይ ኖ ማይ ቻይልድ ፈርስት ሃንድ ማለት ነው። አይ ኖ ማይ ቻይልድ ፈርስት ሃንድ okay so whenever you like አሁን ዶክተሮቻችን ትረስት እናደርጋለን ሜዲካል ዶክተሮቻችን that's why we ended up here by the way ልጆቻችሁን ክትባት የምታስከትቡ ሰዎች be careful you need to read about ክትባትና ኦቲዝምን አንብቡ of course CDC አልነገረ ነው ምንም ችግር የለውም እያሉ ነው እስካሁን ማለት ነው። የኔ ልጅ በክትባት ነው መስታፕ የሆነው ማለት ነው። okay he was perfect before that last shot የወሰደው ማለት ነው። he was perfect ማሚ ዳዲ የሚል ብዙ ነገር የሚያደርግ ልጅ ማለት ነው። ሁሉን ነገር ነው ያጣው ማለት ነው ከዛ በኋላ so you can't tell me እሱ አይደለም ብለሽ ብለ ማለት ነው whoever that is ማለት ነው። ስለዚህ you need to be careful ክትባትን you need to look into it don't do it አልልሽም but if you do you can't undo it አንዱ ማድረግ ግን እንደማትችይ እነግርሻለሁ ማለት ነው። I will never get back my Noah before that vaccine በፊት ማለት ነው። ስለዚህ there are a lot of things የምናደርገውን ነገሮች እያስተዋል እንድናደርግ ዋጋም ስለሚያስከፍለን ማለት ነው። እያንዳንዱ ነገር ዋጋ ስለሚያስከፍለን ዛሬ ላይ ነግለክት የምናደርገው ዛሬ ላይ አይግድ የለም ኦቲዝም ሲያድጉ ልጆቹ ይተዋቸዋል ይሉናል ማለት ነው። ኦር ደግሞ whatever ኬር ጊቨሮቻቸው ጋር ሲሄዱ ምናምን ከሌኮ ቴክ ኬር እያደረገው ነው ትምህርት ቤት እየተማረ እኮ ነው በጣም he's progressing oh my goodness he's doing amazing ይላሉ ማለት ነው። አንቺ እንዲያረጋል ትምህርት ቤት እንዲያረጋል ስትባይ እቤት ያረጋል ወይ እቤትስ ያደርጋል እነሱ እንደሚሉሽ ነው ቤት ውስጥ you need to know all of this stuff ማለት ነው። okay so ቤት ውስጥ ማረግ ከሆነ they lying they are very known for that they do lie ሁሉም ልጆቹ አይናገሩ ግንባራቸው ተመቶ የሆነ ነገራቸው ደምታው እኮ ሰው ገፍቶት ነው ግድግዳ እሱ ተላትሞ ነው ይሉሻል ማለት ነው። እያየሹ ባይነሽ there is no way ግን ማን ነው ምስክር? እዛ ጋር ያለው ምስክር ማን ነው? ልጃችን አያወራ he can't tell you his day ማለት ነው። ስለዚህ this is very serious የተጣለብን አደራ በጣም ከባድ ነው በጣም ከባድ ግን guess what he trusts you የሰጠሽ ትረስት አድርጎሻል ማለት ነው።
በሚገርም ሁኔታ እግዚአብሔር ይመስገን እኛን ትረስት አድርጎ እነኝን ልጆች የሰጠን ማለት ነው። ስለዚህ ይቻላል ወይ? ሪከቨሪ ኢዝ ፖሲብል። ልጄ ደና ይሆናል። ኦል ዚስ ነገር እየውን እየጣለ ደና ሆኖ ከሰው እኩል ወጥቶ ይገባል። በደንብ ጋራንቲ ጋራንቲ። ኦፍኮርስ አንብበን በደንብ ተዘጋጅተን መተን እዚህ ብዙ ጊዜ እንትን እንላለን። ብዙ ኢንፎርሜሽኑ አለን በሳይንሱም ይሁን በምኑም ማለት ነው። ዊ ሪድ አነባለሁ በደንብ ብዙዎቻችን ማለት ነው። ግን ኤክስፒሪየንስ ደግሞ ስፒክስ ሞር ቮሊዩም አለው ማለት ነው። ዌን ዩ ሊቭ ዛት ላይፍ ያን ህይወት ስትኖሩት ማለት ነው። ሌቭል 3 ኦቲስቲክ ልጅ ነበረ የኔ ልጅ ማለት ነው። እግዚአብሔር ይመስገን በእውነት እነሱ አይቻልም የተባለውን ነገር ይቻላል የሚል እግዚአብሔር በቃ በምግቡ ፈወሰው። እኔ አይደለሁም የፈወስኩት ልጄ፣ ፈዋሹን የፈወሰው ግን ዊዝደም ይሰጣል፣ መንገድ ይሰጣል። እግዚአብሔር መንገድ ይሰጣል። በቃ እንዴት እንደሚፈውስ እሱ ያውቃል። ወይ በጸበል ወይ በጸሎት ወይ ወደቨር ሰው ሁሉ በሚያደርገው ነገር በምንድን ነው ፈውሳቸው? እኛ አንነግረውም። እግዚአብሔርን እንግዲህ በዚህ ፈውስ አንለው፣ እሱ ያውቃል። ስለ ምግብ ስትሰሚ ሜቢ ምግብ ሊሆን ይችላል። ሶ ዩ ቤተር ቼንጅ ሂዝ ዳየት። ነገ ዛሬ አትበይ፣ በቃ ነገ ዛሬ አትበሉ። ቼንጅ። ለልጆቹ እድል ስጡ፣ ለልጆቹ እድል ስጡ እባካችሁን። በእውነት ሊትራሊ ቤጊንግ ዩ ማለት ነው። ሁሌም እንደምለው ለልጆቻችሁ እድል ስጡ። በቃ አትድከሙባቸው። እናንተ ከደከማችሁ ማን ነው እነኚህ ልጆች ያላቸው? ሁሌ ሰለቻቸው ሁሉ። ኖባዲ ኬርስ። ዳትስ ዘ ሪያሊቲ። ሳድ በት ሪያሊቲ አይደለም። ኖባዲ ኬርስ። ኖባዲ። ከፍላችሁ እንኳን የምትሄዱበት ቦታ ዶክተርን በሉት ሆሊስቲክ ዶክተርን በሉት። አሚን ሆሊስቲክ እዛው ጉድ አፕሮች አይደል ለልጆቻችን። ግን when it comes to the people, the organization, whatever the business they created, don't trust any one of them. You are the primary caregiver. እግዚአብሔር እናንተን ነው አምኖ የሰጣችሁ። You are the medical doctor. You are the chef. You are the teacher. You are everything. Everything. Like, that's the reality. ከአንቺ ሰምተው ነው እኮ ስብተም እንኳን ከአንቺ ሰምተው ነው። እንዴት ያደርገዋል? ኦኬ እሺ እንትን በልቷል፣ በዚህ ቀን እንደዚህ ነው ብለው ጠይቀውሽ ነው ከአንቺ ተነስተው ይነግሩሻል ማለት ነው ልጅሽ ያለበትን። አይ ዶንት ዳውንግሬድ እያረኳቸው አለም። ተምረው ስንት ዓመታቸውን ስፐንድ አድርገው ነው አይደለ እነኚህ ሰዎች የደረሱበት ጋር የደረሱት ማለት ነው። አምናት እያጣጣልኳቸው ምናምን አይደለም። ግን when it comes to autism there is a lot of unknown guys. ብዙ unknown። ብዙ ሰው ብዙ ነገር አያውቅም ስለ autism። ቢያውቁ ኖሮማ እስካሁን ብዙ መፍትሄ ይመጣ ነበር አይደለ? ስለዚህ አንድ ነገር ሆድ ዕቃ የሚባለው ነገር በአብዛኛው ኦቲዝም ስፔክትረም ነው። የኔ ልጅ እና የጉጉ ልጅ፣ የኔ ልጅና የአንዬ ልጅ አንድ አይደለም። የኔና የጄሪ ልጅ አንድ አይደሉም። ስፔክትረም ነው አይደለ? ዳስ ዋይ ዴይ ኮል ኢት ስፔክትረም። የሁላችንም ልጆች የተለያዩ ቻሌንጆች አሏቸው፣ ስትሬንግዝ አላቸው ማለት ነው። ግን ኦል ኦፍ ደም ዴይ ሃቭ ኢን ኮመን አንድ ነገር ገት ኢሹ አላቸው ማለት ነው። የገት ኢሹ አለባቸው። ስለዚህ ያ ገት ኢሹቸው ሲቀረፍ ልጆቹ ደና ይሆናሉ። ጉጉዬ ጉድ ኒውስ አለን። ጉድ ኒውሳችን ምን እንደሆነ ታውቂያለሽ? ልጅሽ ደና ይሆናል የሚለው ነው ማለት ነው። በቃ ልጅሽ ደና ይሆናል። ብሊቭ ኢት። ደና ይሆናል ስንልሽ ዝም ብለው አይ ምለም እንዳቲ። ግን ዩ ሃቭ ቱ ዱ ዩር ጃብ ማለት ነው። አንቺ ደግሞ እንደ እናት ዱ ዩር ጃብ ታስ ለውጥ ይመጣል። እግዚአብሔር ይመስገን። ብዙ ቴስቲሞኒ አለ እዚህ እየመጡ የሚነግሩን አይደል እናቶች፣ እግዚአብሔር ይባርካቸው። እና ለአዳዲሶች እናት ተስፋ ስለሆነ ኑና ተናገሩ። ሁሌ እንደምለው ማለት ነው። በውስጥ መስመር የምትነግሩኝ ይሄን አረገ ያን አረገ የምትሉኝ አፍ ከፈቱ ነው። በቃ ልጄ ማውራት እኮ ጀመረ፣ ማሚ አለኝ፣ ዳዲ አለኝ ሚሉ በአጭር ጊዜ ውስጥ ጋይስ፣ በአጭር ጊዜ ውስጥ እግዚአብሔር ይመስገን፣ በእውነት እግዚአብሔር ይመስገን ይሄን ያደረገ ማለት ነው። ለእኛም ልጆች ቻንስ አለ ወይ? አለ። ብዙ የሚቸገሩት ስፒች ስለሆነ ነው ያን ያልኩት እንጂ ብዙ ነገራቸው እየተቀረፈ ነው የልጆቻችን እና እግዚአብሔር ይመስገን። ስለዚህ ለውጥ ይመጣል። አዎ ይመጣል። ስራ ይጠይቃል። አዎ በደንብ። ስለዚህ እንዴት አድርጌ ካልሽ ብዙ ችግሮች አሉ። ችግሮችሽን ቁጭ ታደርጊና ከዛ የትኛው ችግር ነው የሚበልጠው ብለሽ በጣም ሲሪየስ የሆነውን ችግር ነው ብድግ አድርገሽ ዩ ራን ዊዝ ኢት ማለት ነው።
ከልጅ የበለጠ ሲሪየስነስ መቼስ አይ ዶንት ኖ ላይክ አይደለ ሰው እንደሱ ነው። ጉጉዬ ነው ቴሌግራም ላይ ሆፕ ጆይን አድርገሻል። እዚህ ጋር ፖስት ያደርጉልሽ ነበረ እንትንም ላይ ምንድነው ዩቲዩብ ላይም። ስለዚህ አይ ሆፕ ዩ ሃቭ ኦል ደ ኢንፎርሜሽን ኢፍ ናት ዩ ካን ኮንታክት ሚ እሺ፣ በውስጥ መስመር ማለት ነው። ዩ ካን ዲኤም አድርጊኝና ዊ ካን ቶክ እሺ። እኔና እሺ በጣም ነው የማመሰግነው በእውነት እጅግ በጣም አመሰግናለሁ ሰብሊ። በውስጥም ጽፌልሽ ነበር አክቹዋሊ እንደገባሽ ሳይ በውስጥ ጽፌልሽ ነበረ እና እንደዋወላለን እንደውልሻለሁ። ለውጦችን በሙሉ ባለፈው 5 ዓመት ስለሰማሁሽ በሙሉ ጽፋቸዋለሁ ያለውን ከመጀመሪያ በፊትና በኋላ ያሉትን ከእግዚአብሔር ጋር ደግሞ መጥቼ እዚሁ ላይ ተስሞን እሰጣለሁ ማለት ነው። ቴንክ ዩ። እኔም ቤት የስ እንደ ሌሎች መበርቻ ይሆናል። እግዚአብሔር ደግሞ ያን ያደርጋል በእርግጠኝነት ቢካዝ እስካሁንም ሲሰራ ስለነበር ከኛ ጋር ማለት ነው። ሲሰሩ ጋር ይሰራል እግዚአብሔር። ቴንክ ዩ ሶ ማች። እኔም ቤት ስለመጣሽ ደስ ብሎኛል። አዲስ እናቶች ሲመጡ ላይፍ ሴቭ እያረጋችሁ ነው ብያለሁ በቀደም። ካፕሊንግ ሄዳችሁ ደግሞ ሰዎች ስታገኙ መንገድ ላይ ንገሩ። ልጆቻቸው የሆነ ለየት ያለ ቅድም ቲትዬ በደንብ ተናግራለች። በቃ የእኛን ልጆች ስናይ እናውቃቸዋለን። ደስ የሚለው ነገር ማለት ነው። አሁን እንኳን አይደለም ልጆች አዋቂ ራሱ በቃ አይከን ዳያግኖስ ማለት ነው አይቻቸው እንዲሁ። ስለዚህ ነው በቃ እግዚአብሔር የሰጠን እንትን ነው፣ መክሊቶቻችን ናቸው። ስለዚህ ሌሎቹንም ኑ ስሙ፣ ኑ there is good news። እግዚአብሔር ልጆቻችን እየማረ ነው። ኑ ለኦቲዝምም መፍትሄ አለው እያላችሁ ተናገሩ። ኦኬ ቁጥር እንዲበዛ ፎሎ እንዲተለተ በቃ 10,000 100,000 ፎሎወር ምናምን ነው አምና ገነ ቤክ ፎር ዳት። እግዚአብሔር ይመስገን የሚያኖረኝ ክብር ለሱ ይሁን። ግን በጣም ብዙ ነገሮች መደረግ ይችላል ለኛ ልጆች። ስለዚህ ፕሊስ ኢንቫይት አድርጉ። በቸርች ዙሪያ የምትሰሩ ቤተክርስቲያን የምትሄዱ መስጊድ የምትሄዱ ተናገሩ ስለ ኦቲዝም። ኑ ግቡ በሏቸው። ኑ ዴርስ መፍትሄ የለም። ኦቲዝም እንትን አይልም። ኦቲዝም እንደዚህ ነው። ኦቲዝም ጄኔቲክ ነው። አትስሙ ጋይስ፣ እንዳሰሙ። ምንም ነገር እኮ አድጓል አልናችሁ። ምግብ ቀይሩ ነው። ልጆቹ እንደሆነ ይበላሉ፣ ልጆቻችሁ ይበላሉ። መቼስ የሰው ልጅ በህይወት እያለ ይበላል አይደል? የሚበሉትን መርጣችሁ ስጡ ነው። ምንድን ነው ልጆቻችሁ የሚበሉት? ገበያ መሄዳችሁ አይቀረ ሄዳችሁ ትገዛላችሁ ምናምን አይደለ? ስትገዙ ግን ምንድን ነው የምትገዙት ነው። አስተካክላችሁ ግዙ። አስተካክላችሁ ካርጋችሁ ለልጆቹ ስጡ። ለውጥ ታያላችሁ። ልጃችሁ ኦቲዝሙ አይደለም እንደዛ የሚያደርገው። ኦቲዝሙ አይደለም የሚያስጮኸው። ኦቲዝሙ አይደለም ባናቴ ሊተከል የሚለው ማለት ነው። ሬስት ለሆነ ቁጭ ብሎ ለሊቱን አይኑን አፍጥጦ የሚያድረው ነው። እዝናት ኦቲዝም እዝና ሰው መስተካከል ይችላል ጋይስ። ኦኬ ካፕሊንግ አድርጉ፣ እንደዚህ አድርጉ ስን ትረስት ሚ አይ ዶንት ኒድ ኤኒ ዋን ኦፍ ዘም። ግን አንድ እናት ትመጣለች። በቃ አዳዲስ እናቶች ይገባሉ። ዛሬ ይኸው 9 ሰዎች ፎሎ አድርገዋል። አዳዲስ ሰዎች ማለት ነው። አይ ዶንት ኖ ኦቲስቲክ ማም ኦር ናት በት ዴይ አር ፎሎዊንግ ሞስት ላይክሊ ዴይ አር ኦኬ ሞስት ላይክሊ ዴይ አር ቢካዝ ከዚህ ስወጣ ብዙ መሴጅ ስለማገኝ ማለት ነው። እና እግዚአብሔር ይባርካችሁ። የምታደርጉ ላይፍ ሴቭ እያደረግን ነው። ሪሊ እግዚአብሔር እኛን ተጠቅሞ ማለት ነው። ኦፍኮርስ ላይፍ ሴቭ የሚያደርገው እሱ ነው። ግን ሂዝ ዩዚንግ ዩ ሂዝ ዩዚንግ ሚ ማለት ነው። እና ክብር ለእግዚአብሔር ይሁን። ጄሪዬ ዩር ኔክስት። አይ ቶክ ቱ ማች ግን ኢዝ ኔሰሰሪ። ጉጉ አዲስ ስለሆነች ሌሎችም ውጭ ሆነውም የሚያዳምጡ ካሉ ገብተውም አዳዲሶች ሰዎች ካሉ ማለት ነው። እና ዊ ጀስት ወንት ትሩ ዘ ሆል ፉድ ስታፍ ማለት ነው። ጓድ ጄሪዬ ዌልካም ኢን መቤ። ሀይ ሰብልዬ እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን የኔ ፍቅሮች። አይ ካን ዌት ቱ ሲ ዮር ምንድነው ስሙ ፕሮፋይል ፒክቸር ይረሸዋል እና አይነው ተቃቅፈዋል መሰለኝ። ጥንጥ ሆኖ ነው የሚታየኝ እና ተቃቅፈው እየተሳሳሙ ነው። የኔ ፍቅሮች ይወዳሉ። እንዴት ነሽ? ይስማል ይሳሳማሉ። በጣም የኔ ፍቅሮች እንዴት ናችሁ? አለሁልሽ። ዛሬ ቶፒካችንን ሰምተሻል አይደል? ሰምቻለሁ። what is autism for you? ምን ማለት ነው ኦቲዝም ላንቺ? እስቲ በጄሪዬ ዲፋይን አድርጊ። ድምፅሽ ትንሽ ታውጧል። እሺ መጀመሪያ ጉጉዬን ዌልካም ልበላት። እንኳን በሰላም ወደዚህ ቤት መጣሽ። በጣም ምርጥ ቦታ ነው የመጣሽው። ትክክለኛው ቦታ ነው የመጣሽው እና
ሁሉ ነገር ይለወጣል። እኛም መጀመሪያ እንደዛ ነበርን፣ ግን በቃ እርግጠኛ ነኝ ለምስክርነት ትመጫለሽ። Yes. እግዚአብሔር ድንቅ ነገር ያደርጋል። Amen. ሰብልዬ ደግሞ በቃ ልበቀና ልባ ንጹህ የሆነ ሰው ነው ያገኘሽው እና ሁሉም ነገር መልካም ይሆናል። አይዞሽ በርቺ Mm. ነው ምላት። ወደ ቶፒካችን ስንመጣ ለኔ ኦቲስቲክ ማለት ያው በመጀመሪያ እግዚአብሔር ሁለት ሴቶች ልጆች ነበሩኝ። ሁለቱንም ሴቶች ልጆች ኢትዮጵያ ነበር የወለድኩት እና አሜሪካ ደግሞ ስመጣ እግዚአብሔር ወንድ ልጅ እንደሚሰጠኝ ሜንታ ሁለት ወንድ ልጆች እግዚአብሔር እንደሚሰጠኝ ተስፋ አድርጌ ጸልይ ነበር፣ እጠይቃለሁ። Mm. እግዚአብሔርም ሰጠኝ መንታ ልጆች ሁለት Wow. የምወዳቸው ጥሩ ልጆች። ከዛን ያው እንደዚህ በ2 ዓመታቸው ነው ያወቅኩት። ያው ዳገትም ነበረ፣ ቁልቁለትም ነበር፣ ማልቀስም ነበር፣ መድከምም ነበር፣ ያለማመንም ነበር። በቃ ትግል ነበር፣ ስትራግል ነበረ። ከዛም በኋላ ያው ምንም አታረግም፣ ተወናጭፈሽ ትታገያለሽ ከራስሽ ጋርም። በቃ ሰማይ የተደፋብሽ ያህል ነው የሚሰማሽ፣ አንቺ ላይ ብቻ የደረሰ ያክል ነው የሚሰማሽ። በቃ ማንነትሽን ታጫለሽ፣ መልክሽን፣ ሁሉ ነገርሽን። በቃ ቅድም ብላለች እህታችንና በቃ ያን ሁሉ አልፈን በቃ እኔ አሁን ለኔ ምንድነው የምለው ለኔ ትምህርት ቤት ነው። በቃ ተማርኩኝ፣ ብዙ ነገር ተማርኩኝ በእነዚህ ልጆች። ዌብሳይት ላይ እንደዚህ ወጥቼ ማውራት አልችልም፣ እንደዚህ ከሰው ጋር ሙሉ ኮሚኒኬት ማድረግ አልችልም። በጣም ጭምት ነኝ፣ ከቤተሰብ ብዙም አላወራው ነኝ እና በቃ እነሱ ነን አሁን እንዳወራ ከሰው ጋር እንድግባባ እንዳነብ በቃ እንድቆፍር ሁሉን ነገር እንድቆፍር አረጉኝ። በቃ ለኔ ትምህርት ቤቶች ናቸው። እነሱ ግራጁዌሽን ሲያረጉ ነው የኔ ግራጁዌሽን የሚሆነው። አንድ ላይ ነው የምንመረቀው። ያማን ትማሪያለሽ ከዛን እግዚአብሔር ያለቀን ደግሞ እንመረቃለን። Yes. እሱ ይችላሉ። አንዳንድ ሰው አንድ ይሰጠዋል፣ ሁለት ይሰጠዋል፣ 3 የሚሰጥም አለ። እኔ ደግሞ 2 ትችያለሽ ብሎ አሸክሞኛል። ያን ደግሞ ኃላፊነቴን እግዚአብሔር የሰጠኝን ኃላፊነት በትግል በጉልበት በብርታት ማሸነፍ ነው የምፈልገው። እግዚአብሔርን እያመሰገንኩኝ በቃ ተሰጥቶኛል፣ ጠይቄ ነው እግዚአብሔር የሰጠኝ። 2 ወንዶች ልጆች ሜንታ ስጠኝ አልኩኝ፣ ጌታ ሰጠኝ። እናቴ እንደው ምን ትላለች? ያው የድሮ እናቶች ምንም አንደርስታንድ አያረጉም አይደል? በአፍሽ ያመጣሽው ትለኛለች። እና እናት በአፍ ያመጣሁት እግዚአብሔር ጠየቅኩት፣ ሰጠኝ። Amen. ልጆች አንቺ እናት ልጆች እኛን ይጠይቃሉ አይደል? ማሚ ይሄን ግዢ፣ ዳዲ ይሄን ግዛ፣ እንደዚህ አድርግ፣ እንደዚህ። እኔም እንደዛ አባቴን ጠየቅኩኝ፣ እግዚአብሔር ሰጠኝ። Amen. በሰጠኝ ነገር ደግሞ በቃ እግዚአብሔርን አመሰግናለሁ። ያው ስጋ ለባሽ ስትሆኚ ደግሞ አንዳንዴ ትደክሚያለሽ፣ ከዛም በኋላ ደግሞ ትነሻለሽ። እና በቃ እናንተን የመሰሉ እህቶችን እግዚአብሔር ሰጠኝ። ብዙ ሰው አወኩኝ። ሰብልዬ አንቺን የመሰለ እህት ወርቅ ጌታ ሰጠኝ። በእነሱ የተነሳ ብዙ እናቶችን ነው ያወኩት። እግዚአብሔር ይመስገን። Amen. እና እኔ አሁን ብዙ ከሰርኩ አይደለም፣ በቃ እግዚአብሔር አተረፍኩኝ። ያው ብቻዬንም አትቢም፣ ከእግዚአብሔር ጋር ባለቤቴም አለ። ያው ከስራ ጋርም ሌላ ደግሞ 2 ልጆች አሉኝ ቲኔጀር የደረሱ። እነሱን ደግሞ በቤተሰብ መሀል ተከብቤ አንዱ ሲቀባበል ነበር ያሳደግኩት። አሁን ደግሞ አሜሪካ ስትመጪ ደግሞ ታውቂያለሽ። እና በቃ አሁን ነው ልጅ ያሳደግኩት። እኔ ሴቶቹን ልጆች አላሳደግኳቸው።
አሁን ልጅ አሳደግኩኝ፣ የልጅን ጣዕም አወቅኩኝ። ፍቅር የሆኑ ልጆች ሰጠኝ፣ አንገቴ ስር ገብተው የሚስሙ ነው በቃ ማሚ የሚሉ ልጆች እግዚአብሔር ሰጠኝ። አሁን ደግሞ እናንተን ሳውቅ ብዙ ነገር ተለወጠ። ብዙ 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 በቃ ስንቱን ነግሬ ልቻለው ብዙ ነገር እና እግዚአብሔር ሰው ይሰጥሻል አይደል? በጨነቀሽ ጊዜ እግዚአብሔር ሰው ይሰጥሻል፣ የሆነ መንገዱን ያሳይሻል። እና እግዚአብሔር እናንተን መንገድ በቃ ነው እኔ መንገዱን እናንተ እግዚአብሔር አሳየኝ። እኔ ደግሞ አረሙን እያጨርኩኝ ዛፉን እየቆረጥኩኝ ምን እያልኩኝ ስቲል አለሁኝ። ያው ትምህርት ቤት ነው በቃ ለኛ ትምህርት ቤት ነው፣ ለእኔ ትምህርት ቤት ነው። እንዳነብ ኑትሪሽን ነኝ። አሁን እኔ እናትም ነኝ ሚስትም ነኝ ለባሌ ለልጆቼም ነው እና ሁሉ ነገር ነኝ እና ስቲል እየተማርኩ ነው። በቃ ማላውቀውን ነገር እያወቅኩ ነው። አነባለው ምን ይላል ድሮ እኔ ብዙም የማነብ ሰው አይደለሁም። ብዙም አልጫወትም፣ ብዙም አላወራም። አሁን በቃ አወራለሁ፣ ምን እላለሁ፣ ከእናንተ ጋርም አወራለሁ። በቃ እንደ ቤቴ ነው የማወራው። እንደው ሌላ ቦታ ብዙም እንትን አይደለም። አልሚ ጋር አንዳንዴ እገባለሁ፣ ያው ብዙ ጫና ስላለብኝ። ግን ሞር አንቺን አዳምጣለሁ፣ እሰማሻለሁ። ኤርፎንም አድርጌ እየሰራው ምንም እያልኩ ቢኮዝ ለእኔ ነው እየተጠቀምኩበት ነው። ምንም የከሰርኩበት ነገር የለም። እና እግዚአብሔር ይስጥልን። በጣም ነው የማመሰግነው ሰብልዬ። ይሄን ነው የሚልሽ። እንኪ ጄሪ የኔ እናት ዋት ያ እግዚአብሔር የለመንሽውን ሰጠሽ። እውነት በቃ የለመንሽውን ሰጠሽ። እግዚአብሔር የተመሰገነ ይሁን። አሁን በእነሱ ያስቀመጠውን ጸጋኝ አናውቅም። ያንቺ ምን አንዳንድ ጊዜ ላይክ የዮሴፍ መንከራተት ያ ሁሉ መከራ ለበጎ እኮ ነው አይደል? እግዚአብሔር የተናገረውን ተናግሯል። በቃ ግን የሰው ልጅ ማለፍ ያለበት መንገድ አለ። በቃ ግን ከዛ እሱ ካለው ቦታ ጋር እግዚአብሔር ካለን ከተናገረን ቦታ ላይ ለመድረስ ግን መጽናት ይጠበቅብናል። ባለንበት ቆመን መጠበቅ ግድ ነው ማለት ነው። እናንተ አይ ዶንት ኖ ከአሜሪካ ወደ ኢትዮጵያ ስትሄዱ በኢትዮጵያ አየር መንገድ ነው አይደል? ወደቨር ፕሌን ይዛችሁ የምትሳፈሩት አይደለ? ከዚህ አይ ዶንት ኖ ሜይ ቢ እንትን ብላችሁ ካልሆነ ወደቨር ምንድነው አቋራጭ እያቆራረጥ እንሄዳለን ብላችሁ ካላላችሁ ማለት ነው። ዳይሬክት ፍላይት ካለ ዳይሬክት ነው መሄድ አለባችሁ። ወይ ደግሞ ሌትስ ጊቭ አናዘር ኤግዛምፕል ላይክ አይ ዶንት ኖ 54 ቁጥር የምትቆምበት አውቶቡስ ተራ ቆማችሁ 54 ቁጥር የምትቆምበት ቦታ 54 የት እንደምትሄድ ደስቲኔሽኗን ታውቃላችሁ አይደለ? 56 የምትቆመው ጋር ከቆማችሁ 56 የምትሄደው ሌላ ቦታ ነው፣ 54 የምትሄደው ሌላ ቦታ ነው። ስለዚህ እናንተ እግዚአብሔር ለምናችሁ የተቀበላችሁ እነኝን ልጆች በአደራ እግዚአብሔር የሰጣችሁ በጸሎታችሁ እየጸለያችሁ እዛችሁ ቦታ ላይ እንዳመሰገናችሁ እንደለመናችሁ እንደተቀበላችሁ ተመስገን እንዳላችሁ እዛችሁ እያመሰገናችሁ እግዚአብሔርን ጠብቁ። ፎቀቅ እንዳትሉ ማለት ነው። ወደ ሌላ ስፍራ እንዳትሄዱ። እዚህ በ54 ትታችሁ አይ ነው ከ54 ትታችሁ 56 ጋር ሄዳችሁ እንዳትቆሙ ማለት ነው። ኮምፕሌን ስታረጉ እያላችሁ ማለት ነው። ምንም አማራጭ የላችሁም። አመትን ፈጀ 2 ዓመት you can accept and help these children ማለት ነው። they're not going anywhere right? so እዛችሁ ቦታችሁ ላይ ቆማችሁ ያችን ቦታ ሳትለቁ ያችን ፌርማታ ጋር ቆማችሁ እግዚአብሔር ሲመጣ እንዳያጣችሁ። ኦኬ ይሄንን ልብ አድርጉ ማለት ነው። እሺ keep this in your heart always ኦኬ ይሄንን እግዚአብሔር የ54 ልጅ ነች። I don't even know what 54 I'm just randomly ነው ቁጥር የጠራሁት ግን ያ ከዛ ካላችሁበት ቦታ እግዚአብሔር እንዳያጣችሁ whatever ለምናችሁ እንደተቀበላችሁ እያመሰገናችሁ እዛው ጠብቁ። መፍትሄውም ያለው እዛ ጋር ስለሆነ ማለት ነው። ዞር ስትሉ ሌላ ነገር ነው ጭልፍ የሚያደርጋችሁ ማለት ነው። ብዙ ጭልፊት ስላለ ማለት ነው። እና ፕሊስ ቴንክ ዩ ሶ ማች ጄሪዬ፣ እግዚአብሔር አምላክ ይባርክሽ። በእውነት የጸሎታችን መልሶች ናቸው አብዛኛዎቻችን። ስጠን ብለን ነው ተቀበልነው። አሁን ደግሞ ለምን ማለት ከኛ አይጠበቅም ማለት ነው። ምክንያት እየፈለግን እናመሰግነዋለን። ተባረክ ጄሪዬ፣ የኔ እናት ስለመጣሽ ደስ ብሎኛል። ሼርም ስላደረግሽን ማለት ነው። ቴንክ ዩ
ኔክስት አፕ አይ ዶንት ኖ ኮኮነሽ ጫልቱ ከሁለት አንዳችሁ እንግዲህ ክፈቱ። እንዴት አመሻችሁ? እግዚአብሔር ይመስገን። ጫልቱዬ እንዴት ነሽ? የኔ እመቤት እግዚአብሔር ይመስገን። እኔ ከሁሉም በማስቀደም እግዚአብሔርን ማመሰገን ወዳለሁ። ለምንድን ነው የማመሰግነው? ይሄን የመሰለ ነገር የሰጠኝ እግዚአብሔር ለምን እግዚአብሔርን እንዲያስታውስና ሁሉንም ነገር እንዲያውቅ መጨረሻዬ ሊያሳምረኝ አሜን በገባሁትና በወጣሁት በልጆቼ እንዳልኩራ ዝቅ በይ ብሎኝ የተባረከ ባርኮ የሰጠኝን እግዚአብሔር ተመስገን ማለት ወዳለሁ። ተመስገን። እግዚአብሔር እኮ የሚወደውን ሰው ፈትናል እንጂ ማይወደውን ሰው አይፈትንም። ፈተና ነው ብዬ ማናገሬ ሳይሆን ስለሚወደኝ ነው ሰጠኝ። ልዩ 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 እኮ ነው ሰጠኝ፣ ከሌሎቹ ለየት አለ። ተመስገን። መጨረሻዬ ሊያሳምረኝ ነው። ሀሳቤ ሌላ ነበር። እግዚአብሔር እና እኔ እንታውቃለን። ሀሳቤን እኔ ተመለሺ አለ። ለምን እኔ እንደ ቁጭ ብዬ ልጅ አሳድጋለሁ ብዬ አላቀጥኩም ነበር። ከመጀመሪያ የተለየ ሀሳቤ ተቀይሮ ነበር። ድሮ አገር ቤት ሆኜ እግዚአብሔርን ቀንና ማታ ነው በጾም ጸሎት ማገለግለው። እዚህ ከደረስኩ ግን ሀሳቤ ሌላ ነበር። መቼም እናንተም ታውቃላችሁ። ሀብታም ለመሆን አይደለ? ሀብታም ልንሆን አገር ቤት ሰራለሁ ብዬ ይሄን ሰርቼ ይሄን ገባለሁ ብዬ ይሄን አድርጌ ይሄን አደርጋለሁ ብዬ እቅዴ ይሄ ነበር። ሄይ ኔ ያለኛ ስሪ በዚህ ላይ አለኝ። ተመስገን ሰራለሁ። መጨረሻዬ ሊያሳምረኝ ነው። እንዲህ የመሰለ ልጅ ሰጠኝ። ተመስገን ጌታዬ። በእውነት ይረፍ ሰጠኝ። እሱም ባይሰጠኝ እኔ ያኔ ቤት አልቀመጥም፣ አልዋሽም። ለምን አስቀመጠኝ? ቁጭ በይ፣ የኔ ስጦታ ነው፣ ልዩ ሰጠውሽ። ሌሎቹን ለየት አለ ሰጠኝ። እሱ ከነዛ የበለጠ ቆንጆ ሰጠኝ። ይኸው ቁጭ በይና ስሪ አለኝ። አንቺ ያሰብሽው አይሆንም የኔ ነው የሚሆንልሽ ብሎ እሱ የሰጠኝን አሚን ብዬ በአንድ እጅ ሳይሆን በሁለት እጄ ተቀብዬ ቁጭ አልራራጥም። ለምን የኔ ጸሎት አሁን በሚገርምሽ ሀሳቤ መጀመሪያ ሌላ ነበረ ያልኳችሁ። እዚህ ከደረስኩ ማለት እኮ ነው። አሁን ይሄን ከሰጣኝ ወዲህ ጌታ ሆይ አልኩት። ጌታዬ ተመስገን። ለምንድን ነው እሱ የሚያመሰግነው? ለብዙ ነገር ነው። የመጀመሪያ ልጅ ቢሆንብኝ እንዴት አረጋለሁ? ሌሎቹን እንዴት ሮጬ ተራሮጬ አስተምራለሁ፣ አኖራቸዋለሁ። ስድስቱን ብዬ አሁን ለመጨረሻ ልጅ ኦፍ መጀመሪያ ምን ነኝ ያጠፋሁት? ጌታዬ ቁጭ ብዬ በሱ ሰራለሁ፣ ለንቴ አገለግላለሁ። እኔ ነኝ የተሳሳትኩት፣ እኔ ነኝ ከመንገድ ጉራ ያልኩት። ተመስገን ብዬ ወስጀዋለሁ። እግዚአብሔር የሰጠውን ነገር እግዚአብሔር ሆይ ለምን ሰጠኸኝ? እንዲህ ሆንኩኝ። በእውነት ነው የምላችሁ፣ ስለሚወዳችሁ ነው እግዚአብሔር የሚሰጣችሁ። ስለሚወዳችሁ የማይወደውን ሰው እግዚአብሔር አይፈትንም። የሚወደውን ነው የሚፈትነው። ለምን ይፈትናል? እግዚአብሔር በክፉ አይፈትንም። ሰይጣን ነው በክፉ የሚፈትነው። ግን ያ ፈተና እንደሚታልፍና እንደምትወርቅ ለማያት ነው የሚሰጥሽ። ያ ፈተና ማለት አለብሽ። ጨለማ ውስጥ በነበርኩ ጊዜ ተስፋ ቆረጥኩኝ ቁጭ ብዬ ማለት ነው። እኔ ልጄ ኦቲዝም መሆኑን በፍጹም ከነጭራሹ ሳላይ ነው 6 ዓመት ሆነ። ግራ ግብት ደግሞ እንደዚህ ያለ ነገር እኔ አላቅም። አገር ቤት የሆነ ልጅ አለ፣ በቃ አይናገርም፣ ይሄዳል። እኔ ቤት ሲመጣ ያሳዝነኛል። እሱ ልጅ በቃ ወደዋለሁ። ሰው ሁሉ በቃ አለ አይደለም። እሱ ከመጣ የማንንም ምግብ ሊበላ እንትን ስል ሰው ጠላዋል። እኔ ወደዋለሁ። ቁጭ ብዬ ከሱ ጋር ባላለሁ። ያሳዝነኛል፣ ልጄን ሳያይ ማለት ነው። ይሄ ልጅ ሲመጣብኝ
አላወኩም ነበር እስከ 6 ዓመት በፍጹም በእውነት ሲታውት ንጹህ የተጎደለ ነገር የለም። ይሮጣል ይዘለ ይሄ ልጅ የመጨረሻ ልጅ ስለሆነ ነው እንትን ራሱን እንትን ማረጓ በሚል ነው እኔ ሐሳቤን ወሰድኩት። እየሆነ መጣ ማናገሩ ምን ሆነ ልጁ እያልኩኝ አይ ወንዶች ቀስ ብለው ነው የምናገሩት፣ ወንዶች ቀስ ብለው ነው የምናገሩት። ዶክተር ሆኖብሻል ሰው ከዛ የበለጠ 6 ልጆችን ያሳድጋል። በአንድ ዓመት ሳይሞሉ ነው የምናገሩት። ቆየ እንደዛ ሲሆን እንደ ምን ማሆኑ ነው ብዬ ተስፋ በቆረጥኩ ጊዜ እግዚአብሔር ነይ ተስፋ አትቁረጪ በማለት ከእናንተ ጋር አንድ ልጅ ሰበብ በማድረግ ከእናንተ ጋር አገናኘንና ሰላም አገኘው፣ ተስፋ አገኘው። እንቅልፍ አጥቼ እንዲቆሜ ጌታ ሆይ እየተመለከትከኝ ነው፣ ይኸው እየቆምኩ እኮ ነው፣ መልስልኝ፣ ድሮ ዝም አትልልኝ፣ ለምን ዝም አልክ ብዬ ለእሱ እያለቀስኩ እንባዬን ወደ እግዚአብሔር ሲጮህ ከእናንተ ጋር አገናኘን። እንቅልፌን ተኛውን፣ በምግብ ላይ ሰራውን፣ ምንም ሰላም አገኘው። እግዚአብሔር ይባረክ። ኦቲዝም ለኔ ሁለመናዬ ነው፣ ሁለመናዬ። ይሄ ልጅ ኦቲዝም ባይሆንልኝ እኔ ዛሬ በእውነት ወደ ኋላ አልልም። ሰውን ሰው አይመስለኝም። ሐሳቤ ሌላ ነበረ። ገንዘብ ማከማቻት ነው፣ አገር ቤት ለማስራት ነው። እዚህ ምን ማለት ነው ነ ያለኛ መጣሁ። ይኸው ተመለስኩኝ። ተመስገን ጌታዬ፣ ተመስገን። ቁጭ ብዬ ልጄን ቁጭ ብዬ እስካለው ልጄ እኔ ተናግሮ የራሱን ችግር እስክናገር እስክቀየርልኝ ድረስ ተሯሮጬ ለገንዘብም ለምንም አገር ቤት ሄዳለሁ አይደለም፣ እዚህም ሰርግ ቤት ምናምን ለቅሶ ካልሆነ በስተቀር እኔ ልጄን ቤት ጥዬ ሰርግ ቤት ብሄድ ተነስቶ አንድ ባናና ቢበላ ልጄ ወደ ቦታ ተመለሰብኝ። ተነሰ ጩኮ ቢበላ ምን አረግልኛል? ስንት ዓመት ሙሉ ነው በደስታ ያሳለፍኩት፣ በሩጫ ያሳለፍኩት። ይብቃሽ፣ ቁጭ ባይ፣ አሁን እረፍት አድርጊ፣ እረፍት ነው የሚያስፈልግሽ አለኝና አሁን እረፍት አድርጌ እያመሰገንኩኝ ቤተክርስቲያን ከሄድኩኝ እሱን ይዤ ቁጭ ብዬ እያመሰገንኩ ያው ሰላም አግኝቼ ቁጭ ብያለሁ። ሊያስተምረኝ ነው፣ ሊገስጸኝ ነው። የሚወደውን ሰው ይገስጻል። ተመስገን ጌታዬ። እህታችን አዲስ የመጣችው ነይ፣ ወደኛ ነይ፣ ዌልካም ነይ። ልጅሽ ይስተካከልልሻል። በእውነት እኔ ብዙ ፈተና ውስጥ አሳልፋለሁ። አልናገርም፣ የሰውን ቦታ አልይዝም። ግን ልጅ አሁን ዳና ነው፣ ተኝተዋል። ይበላል፣ ቁጭ ብለው ይበላል፣ ይጠጣል። ውጪ ከወጣም ተመልሶ ቤት ገብቶ በሩን ይዘጋል። እኔ እንደዚህ ያለ ተስፋ ያለ አልመሰለኝም። አንድ ቀን ምን ላድርግ ልጥፋ አልኩት። ከዚህ ልጥፋ አልኩትና አሰብኩት። እኔ ከጠፋኝ ልጄን ማን ረዳል አልኩት። ተመስገን ጌታዬ። ተስፋ አለ፣ ተስፋ አትቁረጡ። ልጃችን እየዳንልኝ ነው። ተመስገን ጌታዬ በሉ። እኔ እንደው ደስ ብሎኛል እሱም በማስጣቴ። በእውነት እኔ የእግዚአብሔር ሰው ሆንኩኝ በሱ ላይ። ዳና ዳሩልኝ፣ አባዛውባችሁ። ዋው እግዚአብሔር አምላክ ይባርክሽ። ዋው ዳና ዳሩልኝ። What an amazing, like I just don't even know what to say. በቃ what a different way of looking life አይደለ? በቃ ሊያሳርፈኝ እግዚአብሔር ፈለጋለች። አይገርምም? በቃ ሊያሳርፈን እነኝን ሰጥቶን ቁጭ። አንዳንዶቻችን ከቤትም አንወጣም ልጆቻችን ቴክር ስናረግ። ክብር ለእግዚአብሔር ይሁን። የእነሱን ፊቸር ያየ እኛን ያየ እግዚአብሔር የተመሰገነ ይሁን። ጫልቱዬ እንኳን እግዚአብሔር ረዳሽ የኔ እናት። ይሄን ተቀብሎ በቃ ፖዚቲቭሊ ነገሮችን የምታዩበት መንገድ እኮ ነው አይደለ? በቃ the way you look at things ላይፍ እንደዛ ነው። how you see life ነው እኮ የሰው ልጅ ቀጥሎ የሚሄደው ማለት ነው እንጂ ማናችንም ከማናችንም አንሰን በልጠን አይደለም የተሰራ ነው። በእውነት አይደለም። በእግዚአብሔር አምሳል ሁላችንም እኩል ነው እግዚአብሔር የፈጠረ። ግን
the way we see the world is different እና የተሰጠንን ነገር ምንም ይሁን ምን በቃ ተቀብሎ ዋው እኔ ጫልቱ በቃ I don't know you touch my heart የኔ እናት the way you see things እና እግዚአብሔር ልጅሽን ይባርክልሽ የኔ እናት ተባረኪ የልፋትሽን ውጤት እግዚአብሔር እድሜና ጤና ሰጥቶሽ እጨጂ በእውነት ጌታ መልካም ነው ደግሞ እግዚአብሔር ለስሙ ሲል ይሄን ሁሉ ያደርጋል እኛ የምናደርገውን እየቆጠረ ማለት ነው በቃ ጌታ መልካም ነው እግዚአብሔር ደግ ነው በእውነት እኔ ለእናንተ ማስባትን አውቃለሁ ነው የሚለው እግዚአብሔር በቃ የክፋት ሳይሆን እግዚአብሔርን ለሚወዱ ሰዎች በሙሉ ማለት ነው በእውነት ፈጣሪን ለሚወዱ ሰዎች ሁሉ እግዚአብሔር ለክፋት አይደለም ይሄን ነገር ያመጣው believe it እኔ ለምን ተበደልኩኝ እኔ ለምን ተነካሁኝ ኦፍ ኮርስ ማን ነው እሺ እልል ብሎ ኦቲዝም ሲመጣ እልል ብሎ የተቀበለ ማን ነው እንዴ ልጅት የሆነ ጥያቄ ነው የጠየቅነው እግዚአብሔር ለምን ምንድነው what are you doing ብለናል እግዚአብሔር what are you doing እንደ ሰው ጠይቀነዋል አይደል ትክክለኛ ጥያቄ ነው ማንንም ሰው የሚጠይቀው ነው የጠየቅነው ግን why not you ምንድነሽ አንቺ ወይ ምንድነካ አንተ why not you right እግዚአብሔር አዋቂ ነው ማለት አይመረመርም አሰሰም ምንም ነገር አይመረመርም እግዚአብሔር አዋቂ ነው ዛሬ መከራ የሆነ ለበጎ እግዚአብሔር የሚቀይር ማለት ነው አካሄዳችን አባጣ ጎርባጣ ሊሆን ይችላል ግን by the end of the tunnel there's a light አይደለ that's it እንደዛ ነው ስለዚህ እግዚአብሔር መልካም ነው እህቶቼ እኔ ወደ ናይት በእውነት ደስ ብሎኛል እግዚአብሔር ይመስገን የሁላችሁንም perspective about autism ስላወራን እዚህ ጋርና what a beautiful night እግዚአብሔር አምላክ ይባርካችሁ በእውነት ተባረኩ ደስ ብሎኛል ቃጭሉን የሚያቃጭሉን ሁሉም ተኝተዋል መሰለኝ ከላይ ያሉት አምናሹር ፊዮሪዬ ሰላም በይን እስቲ ያው አሁን አቃጨለች አንዬ ሃይ ፊዮሪዬ የምትይናለ ስለ autism how do you describe what autism is ላንቺ ምንድነው autism ለኔ ኦቲዝም እንደ እውነት እግዚአብሔርን ያወቅኩበት ጊዜ ነው ወደ ቤቱ የመለሰኝ ጊዜ ነው እግዚአብሔርን እናመሰግነዋለን ለዛ ነው የተሰጠኝ ልጅ ሁሌ እሱን ነው የምለውና እግዚአብሔርን አላማረረው አይኖ ይደክማል ግን በቃ ለኔ በረከቴ ነው ልጅ አሜን ሰንበትን ማለክ ሰንበትን ቸርች የሚሄድበትን እኔ ስራ ሄዳለሁ እሱን ሲሰጠኝ ግን አርፌ ወደ ቤቱ ለካ እሱ ስለመረጠኝ ነው እሱ ስለጠራኝ ነው ስለፈለገኝ ነው እንደዚህ አይነት ልጅ ሰጠኝ አንድ ቀን ምንድነው ስሙ ብዬ እግዚአብሔር ቤት ወደ በቃ ጫልቱ እንዳለች ነው ብር ምንም ይሄዳል ይመጣል እግዚአብሔር ግን ነይ ልጄ አይኖ ብር እንደማይጠቅም ይመጣል ይሄዳል እግዚአብሔር ግን ሁሌ ከኔ ጋር ነው አሜን እና ወደ ቤቱ መለሰኝ እና እኔ ሁሌ ልጄ በቃ ማስተማሪያ እንደሆነ ብዙ ነገር አስተምሮኛል እና እግዚአብሔርን ሁሌ ነው በቃ ማመሰግነው አሜን አሜን ያደክማል ምን ይላል ብዙ እናንተን ካገኘው በኋላ ግን ልጄ ያው ታውቂዋለሽ ምንም የማይናገር የነበረ ልጅ ምግቡን ስቀይር ምግብ መድኃኒት ነው ለኔ ለልጅ ያ ብዙም ባልሰራበትም እየሰራሁበት ነው በዛች በአንድ ምግብ እየቀያየርኩ እያስገባውኝ ብዙ ነገር ልጅ ማውራት ጀመረ ብዙ አረፍተ ነገር ባያወራ የሚፈልገውን ይጠይቀኝ እሱን አይጠይቀኝ የነበረውና እግዚአብሔርን አመሰግነዋለሁ አሜን እና እግዚአብሔርን እንድለምነው ስላረገኝ እግዚአብሔርን እንዳመሰግነው ነው የሰጠኝ ልጅ እና ሁሌ የምለው እሱ ነው በቃ ቃላቴ እሷ ነች ልጅ እንደዚህ አይነት ልጅ ባይሰጠኝ ቤቱ አልሄድም ነበር እና እግዚአብሔርን የማመሰግንበት በቃ እንደዚህ አይነት ልጅ የሰጠኝ ስለተመረጥኩ ብቻ ነው እድለኛ ነኝ እንደዚህ አይነት ልጅ ስላለኝ በጣም እድለኛ ነኝ እግዚአብሔርን አመሰግነዋለሁ አሜን በሰዓቱ አልተቀበልኩትም አማርሬዋለሁ ምን ስላረኩኝ ነው ብዬ ከእግዚአብሔር ጋር ተጣልቼ ነበር ወደ ራሴ ሲመልሰኝ ግን እሱ ለካ እግዚአብሔር ስለወደድከኝ ነው
አሜን እና አሁን ቤተክርስቲያን ደርሼ ስመለስና ዝም ብዬ ስሄድ የነበርኩት ልጅ ውስጤ አሁን እንዴት ደስተኛ ሆኜ እንደምኖረው እኔ ነኝ እግዚአብሔር ያውቀዋል። እና እኔ በጣም እድለኛ ነኝ እንደዚህ አይነት ልጅ ስለሰጠኝ። አሜን 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 አሜን። ጌታ መልካም ነው። ሁላችሁም እንግዲህ የምትናገሩት አንድ አይነት ነገር ነው። ሁላችንም የምንለው እግዚአብሔር ይመስገን ስለሰጠን ስለ ልጆቻችን እግዚአብሔር ምን ጎደለብን? ምን ጎደለብን? ስላልሰራን ፎቅ ስላልገነባን ምንኖርበት አላጣን፣ ምን በላው አላጣን። እግዚአብሔር ፕሮቫይደራችሁ ነኝ ሲል እኮ ሂዝ ፕሮቫይደር። እግዚአብሔር ነው ፕሮቫይድ የሚያደርገው። የሰው ልጅ ስለሰራ አይበላም። ይህን ታውቃላችሁ ሁላችሁም። ስለሰራ አይደለም የሚበላው፣ እግዚአብሔር ፕሮቫይድ ስላደረገና እንዲበላ እድሜ ጤና ስለሰጠው ነው ማለት ነው። እያላቸውም አይበሉ ስላሉ ማለት ነው። ምንም የጎደለብን ነገር የለም። በረከት ነው ይዘው የመጡት እነኝህ ልጆች። እንዳልነው ድካም ያልነውን ቁጭ ብለን እርፍ ብለን ሪላክስ አድርገን እነኝህ ልጆች እንድናሳድግ። የስ መከራ የተለያዩ ቻሌንጆች አሉ ወይ? ኦፍኮርስ ዲፍረንት ቻሌንጅ። ምንም ሹገር ኮት እያደረግን አለ የምናወራው። ምንም ሹገር ኮት አናደርገውም። ብዙ ነገር ፋይናንሻሊ ብሮክ ሆነናል። ጤናችን ያጣናለን፣ የገረጣናለን፣ ማሪያት የጠበሰናለን፣ ፀጉራችን ወላልቆ ያለቀ ዩኔሜት በቃ በበሽታ የተመታናለን። ብዙ ነገር አደለ። ቢካዝ ኦፍ ስትረስም በሉት ምንም ዚስ ቱ ሻል ፓስ። ጌታ መልካም ነው። እግዚአብሔር መልካም ነው። ለምን እንደሰጣችሁ ስላወቃችሁ አመስጋኝ ስለሆናችሁ በእውነት ይህን በመናገራችሁ ራስ ስንት ነገር ከትከሻችሁ ላይ የወረደ ነው ብዬ አስባለሁ። እኔ እዚህ ጋር ቬንት አውት አድርጌ ትከሻ ላይ ያለውን አራግፌ ነው የምወርደው አንዳንዴ ማለት ነው። እና በመነጋገር ውስጥ ያለ እንደ በእህትነት በመቀባበል እኔ የጫልቱ ምንም በቃ ስትናገር አይ ነው እኔ እሷ ቤት አላቃትም፣ አይቻት አላቅም። ቲክታክ ላይ ነው ያወቅኳት። ልጇን አይቼዋላ። ምን አይነት ኑሮ ይኑሮ ከየት ትምጣ ምን ትሆን እማቀው ነገር የለም። ግን በቃ አይ ፊል ስታወራ እኔ ነኝ ራሷ ጋር በቃ ቁጭ ብዬ እዛ ጋር ማለት ነው። አም ሄር እኔ ጫልቱ ነኝ ማለት እችላለሁ። የስ ኦቲዝም ስፔክትረም ነው። ግን ስለ ልጇ ዲስክራይብ ስታደርገው አይ ካን ሲ ማይሰልፍ በቃ እዛ ጋር ማለት ነው። ሴም ቲንግ ዊዝ ኢች ዋን ኦፍ ዩ ማለት ነው ሁላችንም። እና ክብር ለእግዚአብሔር ይሁን። ሴምነስ አይገርምም? አንድ አይነት ከተለያየ ቦታ ጋር መጣ አንድ አይነት ኦቲዝም ምን አደረገን ብለን ስንል እግዚአብሔርን ማመስገኛዬ ህይወትን ያየሁበት የተረዳሁበት ከድሮ ማንነቴ መልካም ነገር ይወጣ። ድሮ ብታቁኝ ኖሮ ሰው ጤፉ። ዛሬስ ብዙ ሰዎችን ምወድ መርዳት ምፈልግ ማገዝ ምፈልግ መሮጥ ምፈልግ ከነሱ ጋር ቀዳዳቸውን መሙላት ምፈልግ የተለያየ እንትኖች ትናገራላችሁ ሁላችሁም ማለት ነው። ክብር ለእግዚአብሔር ይሁን። ክፉ ሆኖ የመጣውን ለበጎ የቀየረ እግዚአብሔር ስሙ ይባረክ። አሁንም ልጆቻችን ደና ይሆናሉ። ደና የኔ ልጅ ደና ከሆነ ሰው ኢዝ ዮርስ። ከፈዋሹ አንድ ነው። ሰማይና ምድርን የፈጠረ እግዚአብሔር ነውና ክብር ለሱ ይሁን። ዊ ትረስትም እንደን እኛ ደግሞ ዊ ወርክ ማለት ነው። አርፍዶ መጪ ባርትዬ ሰላም በይንና እስቲ ስለ ኦቲዝም ደግሞ ምንድን ነው ላንቺ ኦቲዝም የሚለውን ንገሪንና እንደን ዊ ራፕ አፕ ማለት ነው። ገብቼ በመሀል ወጥቼ ነው። ቅድምም እያየው እየሰማሁ ነበረ ምስክርነቱ። ሰላም ለእናንተ ይሁን። ሰብልዬ እንዴት ነሽ? እህቶቼ እንዴት ናችሁ? ወንድሞች ሁላችሁም ፋሚሊ ሰላም ታቀርባለሁ። ሰብልዬ በጣም እዚህ ጋር የምሰማው ነገር በቃ ትንሽ ኢሞሽናል አደረገኝ። ኢሞሽናል የሆንኩት ላይክ ኦቲስቲክ ልጅ ስላለችኝ ሳይሆን አሁን ለአዲስ እናቶች መናገር የምፈልገው ነገር ስላለ ነው። አዲስ እናቶች ሰብልዬ እኛ ያለፍንባቸው ብዙ ነገሮች አሉ። የሚያጽናናናተን የሚረዳናተን በብዙ ነገር ውስጥ አልፈናል። እግዚአብሔር ግን በጣም አዋቂ ነው።
እና ልጆቻችን ሁሉ ነገራችን ናቸው እና አዲስ እናቶች እኔ ልነግራችሁ የምፈልገው አንደኛ መጀመሪያ ደረጃ you guys are really very lucky አትሊስት እንደዚህ ሶሻል ሚዲያ አለ ስለ ኦቲስቲክ ለማወቅ ከፈለጋችሁ በጣም አሁን ሶሻል ሚዲያው በጣም ደስ በሚል ሁኔታ ማወቅ የሚፈለገው ነገር ሁሉም ሰው ፍላጎት ካለው ሊያውቅ ጎግል ሊያደርግ ሁሉ ነገር ይችላል። ብዙ ነገር አለ፣ በቃ ብዙ ነገር አለ። እንደገና ደግሞ በራሳችን ቋንቋ በራሳችን ሰዎች በራሳችን እህቶች ወንድሞች ግንዛቤው እንዲኖረን ማናቀው እንድናቅ ልጆቻችን እንዴት ቴክ ኬር ማድረግ እንዳለብን ብዙ የምንማራቸው ብዙ አዳዲስ ነገሮች ብዙ በቃ ላይክ እኔ ምንም አላቅም ነበር ቁጭ ብሎ ከማልቀስ ውጪ ለዘመናት ምንም አላቅም። ያው ከትምህርት ቤቶች ጋር አገናኛለሁ ስፔስ ቴራፒ ምናምን በቃ ሶሻል ወርከር ያስኩኝ እንደመጣሁ ገና አመት ከምናምን 2 አመት ከተቀመጥኩ ሆነ ሶሻል ወርከር ያስኩት እና ሶሻል ወርከሯን እንኳን ለማናገር በጣም ሁሉ ጊዜ ኢሞሽናል ስለሆንኩ መጠየቅ አልችልም ነበር። ጥያቄ ምን አይነት እርዳታ እንደማገኝ እሷን ስጠይቃት በቃ እንትን ነኝ በቃ እንዴት ልብዬ ልንገራችሁ በጣም የተረጋጋው ሰው አልነበርኩም። ችግሬን እንኳን ለማስረዳት የተረጋጋው ሰው አልነበርኩም። ላይክ ለኔ ብቻ የሆነ ቁጣ የመጣ እስኪመስለኝ ድረስ ነበረ ፊልም ማረገው እና ምልላችሁ ነው ያንን ነገር ላስታውስና ላዝን ፈልጌ ሳይሆን እህቶቼ አሁን በጣም ደስተኛ ነኝ። አሁን ልጄ ትምህርት ቤቴ ናት። ልጄ ብዙ ነገር እንዳውቅ ረድታኛለች። ዲቦራ ብዙ ነገር ያየሁባት ደስታንም ዘነንም ሁሉን ነገር ያየሁባት ልጄ ትምህርት ቤቴ ናት እና ምንድነው የምለው እባካችሁን እህቶቼ አትዘኑ። እግዚአብሔር መልካም ነው። ነገ ሌላ ቀን አለ። ነገ ሌላ ቀን ነው። ልክኛ አሁን እንደምናወራው የእናንተም ቀን አልፎ አዳዲስ እናቶች የእናንተም ደግሞ ይሄ የሀዘኑ ሰዓት አልፎ እግዚአብሔርን የምታመሰግኑበት ዘመን ይመጣል። እንደገና ደግሞ ከምንም በላይ አይኑ ቀላል አይደለም። የኔ ልጅ አሁን 13 አመቷን ይዛለች። ይሄ 13 አመት ቀላል ጉዞ አልነበረም። አሁን ከነሰብሊ ጋር እንግዲህ ከጀመርኩኝ ሰብሊዬ እና አልሚን ካወቅ ወደ 2 አመት ይሆነናል አይደለ ሰብሊዬ? አመት ከምናምን አይ ቲንክ 2 አመት ሆነን 2 አልሞላንም ገና አልሞላንም። አፍጥኙ ይሙላን። ኧረ ምን አባቱ ይሙላ አይደለ አይ ሞላን ነው መሰለኝ ብቻ እንደዛ ነገር ነውና ብዙ የተማርኩት ብዙ አውዘርቭ ያደረኩት ነገር አለ። በየቀኑ ስለ ልጄ ለምን እንዲሆነ ብዬ ሳይሆን ማስበው አሁን ለልጄ አዲስ ነገር ምን ላገኝ እችላለሁ፣ ምን ስላውቅ እችላለሁ፣ እንዴት ሳርጌ ልጄ እንዴት ሳርጌ ራሴ አክሴፕት አድርጌዋለሁ። በፊት አክሴፕት አላረኩትም። ሶ አክሴፕት ካረግነው በኋላ ወደ መፍትሄው ነው የምንሄደው አይደል? ያን መፍትሄ ምን ያህል ነው ሰርች የምናደርገው? ምን ያህል ነው በቃ ለልጆቻችን እኛ የምንተጋው? ራሴን አውራለሁ፣ ቁጭ ብዬ ራሴን እጠይቃለሁ። የምተጋውን ያህል ልጄን ለውጭም አይደለም እውነት ለመናገር ግን አም ትራይ ማይ ቤስት። በቃ እናት ግን ለልጇ የፈለገ ብታረግ አትረካም አይደል? ይሄ ነው የኛ ባህሪ፣ እናቶች ባህሪ። ምንም አይነት ነገር ብናረግ ለልጆቻችን አንረካም። ምክንያቱም በቃ ምን ኖሮ ለልጆቻችን ነው ብለን ስላሰብን ከጌታ ቀጥሎ ልጆቻችን ናቸው። ሌላ ያለ አይመስለኝም። እና በቃ ያ ነገራችን ነው እንትን የሚለውና በቃ ምንድነው የሚያረገን ኦቲስቲክ። እኔ አሁን ስለ ኦቲስቲክ ማውራት የምፈልገው ጉዳቱን ብቻ አይደለም፣ በጣም ጥቅም አለው።
ጠላት ጉዳቱን አይደለም የሚያወጀብን ኖ ምን አድርጎናል? በጣም ማቹርድ አድርጎናል። በጣም ብዙ ነገሮችን እንድናቅ ለብዙ ነገሮች አዌርነስ እንዲኖረን ከምግብ ጀምሮ ከአመጋገብ ጀምሮ ከመድኃኒቶች ከሰፕልመንቶች በቃ እንደዚህ ይሄ ዝም ብለን በተለምዶ ይሄ ሰፕልመንት ያስፈልገናል ይሄን ውሰዱ ወይም ዶክተር ጠይቀን ይሄን ውሰዱ የሚለውን ነገር በሙሉ አቮይድ እንድናረግ በተለምዶ የሚወሰዱ ነገሮችን እንድናቁ ሁሉም ሰብልዬ ከዚህ ስትናገር ሰምቻለሁ። ሰፕልመንቶች ሁሉ ጥሩ አይደሉም። እኛ እናቅም ሰፕልመንት መሆናቸውን ብቻ አውቀን ለልጆቻችን እንወስዳለን፣ እንሰጣለን፣ ለራሳችን እንወስዳለን እና በጎንዮሽ ያለውን ሳይድ ኢፌክት አናቅም። ግን ይሄን ሁሉ ያወቅ ነው በማን ነው? በልጆቻችን ነው። እና ልጆቻችን ብዙ ነገር አስተምረውናል። ብዙ በቃ ትምህርት በቃ ምንም በቃ የሆነ የእውቀትን እንትን ነው የከፈቱልን። ያ ባይሆን ኖሮ እኛም ፍለጋ እንሄድም። ያ ባይሆን ኖሮ እኛም ወይ ጎግል አናረግም፣ ወይ ሰርች ጎግል አድርገን ሰርች አናረግም፣ ወይም ደግሞ ሰውን አንጠይቅም፣ ወይም ደግሞ እንዲህ ልንማር እንደዚህ ከሚያውቁ በእንደዚህ አይነት ነገር ፕሮፌሽናል የሆኑ ሰዎችንም ልንፈልግ አንሄድም ነበር አይደለ? መቼም ሰው የታመመ ሰው ነው ሐኪም የሚፈልገው አይደል? ሶ እኛ ደግሞ እግዚአብሔር ይመስገን ቅድም አንድ እህት ያለችው ነገር አለ። እግዚአብሔር ይባርካት። እግዚአብሔር መንገድ አለው። ገንዘብ ሳሳድድ እግዚአብሔርን ረስቼ ነበረ፣ ግን እግዚአብሔር ወደ ቤቱ መለስ። እንዴት ደስ እንዳለኝ በቃ እሱ ነው ኢሞሽናል አድርጎ እምባዬ መጣው። በቃ ኢሞሽናል አደረገኝና እምባዬ መጣ። እኛ ለዓለም ስንሮጥ ብዙ የሚያመልጠን እግዚአብሔር ነገር ደግሞ አለ which is very important ለኛ እና እግዚአብሔር ደግሞ ጌታ ኢየሱስን ከመጀመሪያው የተናገረው እዚህ ጋር አማኞች እንዳላችሁ ይገባኛል። ያላመናችሁትም መቼም ሌላ አምላክ ቢኖር እግዚአብሔር ነው። ሁሉን ነገር ተውና መስቀሉን ይዛችሁ ተከተሉኝ ያለው። ምክንያቱም በደራችን የተሸከመው እሱ ነው። ብዙ ነገራችን ይዟል። መከራችን ሁሉ ብዙ ነገራችን ይዟል። ብዙ ነገራችንን በቃ የኛን መከራ ተቀብሎ እኛን ለማዳን ብዙ አምላክ ሆኖ ሳለ ብዙ ነገርን ተቀብሏልና እኛ ደግሞ ሰው ሆነን ይሄንን ቢደርስብንም ሊገርመን አይገባም። ሰዎች ነንና እግዚአብሔር በቃ አዋቂ ነው ስለ ልጆቻችን። እግዚአብሔር አዋቂ ነው ስለኛ እና እባካችሁ ኒው ማምስ ራሳችሁን ጠብቁ። ጤናችሁ እንዳይታወክ ለልጆቻችሁ በጣም አስፈላጊዎች ናችሁ። በጣም ለልጆቻችን እናስፈልጋቸዋለን። እናት እንደገና አትፈጠርም። እናት ከእግዚአብሔር ቀጥሎ ለልጆች በጣም አስፈላጊ ናት። የሆነ ሁሉ ይሁን፣ ሁሉም ነገር ሌላ ቀን ነው፣ ያልፋል። አሜን። እግዚአብሔር መልካም ነው ወገኖቼ። እግዚአብሔር ድንቅ ነው። በቃ አሜን። እስቲ በቃ አዎ ግራ ይገባል፣ ያስጨንቃል እስከምታቆት ድረስ። ምክንያቱም እኛ ልጅ ትዳር ይዘን ልጅ ብለን ስንወልድ ወይም ደግሞ ልጅ ብለን ስንመኝ ወይም ልጅ ብለን በቃ ስንፈልግ ይሄንን የሚያመጣብን ነገር ልጆቹ እንዲህ ስለሆኑ አይደለም። አይምሯችን ላይ የሚፈጥረው ችግር ጤናችን ለሚፈጥረው ወይም ደግሞ በቃ ብዙ ነገራችን የሚቀይርብን ልጆቻችን እንደዚህ ሲሆኑ ኤክስፔክቴሽናችን ነው። ፕሊዝ ኤክስፔክቴሽናችንን ማስተካከል። ብዙ ሰዎች የሚሰበሩት ከኔ ጨምሮ ኤክስፔክቴሽናችን ነው። እኛ ሰዎች ነን። ምንም አይነት ነገር ቢሆን በቃ የሆነ እግዚአብሔርን ተማምነን በቃ እግዚአብሔር ላይ ተደግፈን የሚመጣውን ቢሆንም ባይሆንም እንቀበለዋለን። መመኘት ሳይሆን ይሄ ምንም አይነት ነገር ቢመጣ በህይወቴ ላይ የሚመጣውን ክፉ ነገር ሁሉ ፌስ አረጋለሁ ብሎ ራስን ማሳመን ነው። ራስን ማሳመን ነው። እኛ እዛ ላይ ስላልሰራን የተጎዳ ነው። እዛን ያንን ስላላወቅን ነው በብዙ ነገር የሰው ልጅ የሚጎዳው
በብዙ ነገር በልጅ ብትሉት በጤና ብትሉት በትዳር የሚመጡ ተግዳሮቶች በሙሉ ወይም ቻሌንጆች በህይወታችን የሚሰብሩን ያ ችግሩ አይደለም፣ ኤክስፔክቴሽናችን ነው ብዬ ነው የምገምተው። ድንገት ይሆናል ብለን አንጠብቅም። ቢሆንስ የሚለውን ነገር ብንይዝ ራሳችን ሜንታሊ እንዘጋጃለን ብዬ ስለማስብ ነው። ይሄንን ላይክ ለምሳሌ ወይ ጓደኛዬ ወይ እህቴ ወይ ሆነ ሰው እንደዚህ አይነት ነገር እንዲህ አይነት ልጅ ካለው ከዛ ሰው ጋር ሆነን ለመቅረብ መሞከር፣ ያንን ሰው ለመርዳት መሞከር፣ በዛውም ከፋሚሊ ውስጥ ይሁን ከጓደኛ ይሁን ወይ ከቸርች ሰው ይሁን እንኳን ቢሆን ያን ሰው ለመርዳትም ይጠቅመናል እኮ እኛ ጋር ባይመጣ የሆነ ነገር አብዞርብ የምናደርገው ነገር ወይ ለኛ ይሆናል ወይ ለሌሎች ይሆናል። ማንም ሰው ፈልጎ ተመኝቶ ወይም እንዲህ አይነት ልጅ ይኖረኛል ብሎ አይደለም። ግን ማወቅ ይጠቅማል ለአንድም ለሌላ እና ላይክ ሾክ አንሆንም። ላይክ ዋይ ለምን እኔ ነው ያልኩት? እኔ ለምን እንዴ እኔ ማን ነኝ? አሁን ስረዳው እኔ እንዴ ጌታ እኔ ለኔ እንዴት? በጣም የሚገርማችሁ ነገር ራሴን ለምን ብዬ የምጠይቅበት ነገር ሁሉ በጣም ነው የሚያስቀው። ላይክ እኔ ለምን እኔ እኮ ክፉ አይደለሁም፣ ግን ጌታ ለምን ይሄ ነገር ለክፎች የተሰጠ መስሎኝ ማለት ነው። ሶ ፈኒ ራይት ላይክ ይሄ ለምን የሚለው ነገር ሳስበው ራሴን አሁን ወደ ራሴ ስመለስ ወደ አይምሮዬ ስመለስ ሰብልዬ ራሴ በቃ ምን አይነት አላዋቂ እንደነበርኩ ነው የተረዳሁት። እና በጣም አገር አቋርጬ አሁን እኔ ያለሁት ካናዳ ነው። እዚህ ቁጭ ብዬ ኢትዮጵያ ስላለች እናት አስባለሁ። እዚህ ቁጭ ብዬ ኤዥያ ስላለች እናት አስባለሁ። ምንም ማድረግ ባልችል እጸልይላታለሁ። ለምንድን ነው ያለፍኩበትን ስለማቅ እኛንን የምናውቀው የምናልፍበትን ሰው እናስባቸዋለን። ለሰው እንድናዘን እንድናስብ ለእንደዚህ አይነት እናቶች የእኛን እድል ያላገኘች እናት ቁጭ ብላ መስመር ገጠር ውስጥ እናቶች አሉ፣ ምንም ስለዚህ ነገር እውቀቱ የሌላቸው በጣም ሪሞት ኤሪያ ውስጥ ያሉ እናቶች አሉ ወይም አባቶች አሉ፣ ልጆቻቸውን መርዳት እየፈለጉን ያልቻሉ። እነሱን በማሰብ እየተጽናናን ለእነሱ መጸለይ ነው እንጂ ያለብን እኛ መቆዘም ማልቀስ በቃ እርዳታ ወደሚገኝበት ወይም ደግሞ ስለ ነገሩ እንዴት አድርጌ ሃንድል አደርገዋለሁ ወደሚለው ነገር ወደ መፍትሄው መሮጥ ያ ትክክለኛና አማራጭ የሌለው ነገር ነው። ላይክ ናው እዚህ ቲክቶክ ላይ መጥቶ ብዙ ነገሮችን ማወቅ መጠየቅ በጊዜ ብዛትና ደግሞ በሂደት ውጤቶች ይመጣሉ። አሁን የኔ ልጅ በፊት ማንበብ አትችልም፣ አሁን ማንበብ ትችላለች። እግዚአብሔር ይመስገን። አሜን። ለምን አንድ ሴንቴንስ አይሆንም? ለምን ሁለት ሴንቴንስ አይሆንም? እና ይሄ ለኛ ትንሿ የልጃችን ለውጥ ለኛ ትልቅ ነው። ትንሹ ነገር ለኛ ልጆች ትልቅ ነው። በጣም ሰለብሬት እናደርጋለን። ዋው ብለን እንደገና ከዛ በኋላ ደግሞ ምን እናደርጋለን? ጌታን እናመሰግናለን። በቃ እግዚአብሔርን ከማመስገን በላይ ደግሞ የሚያስደስት ነገር የለም እዚህ ምድር ላይ። ሁሉም ይቀራል። እነዚህ ልጆች መልአክ ናቸው፣ ከጌታ ጋር የሚያገናኙን፣ ከእግዚአብሔር ጋር እንድናወራ የሚያረጉን ናቸው። በቃ እኔ እግዚአብሔርን አወራዋለሁ። በቃ ከእግዚአብሔር ጋር ሞር ክሎዝ እንደሆነ ያደረገችኝ ልጄ። ጓደኛም እንኳን አያስፈልገኝም፣ ግን እንደው ብቻዬን ነኝ ይላል። ስለ ልጄን ሳስብ እግዚአብሔርን አገኘዋለሁ። ኢትስ ሪሊ አሜዚንግ አይደለ? ከሱ በላይ ምን አለ? እና የልጆቻችን ለውጥ ወደንም ጠላንም ይመጣል። ምናልባት ጠቅላላ ልክ እንደማንኛውም ላይ ሆኑ ይችላሉ፣ ግን በሂደት ይሆናል። መከታተል ያለብን እንዲህ ከባለሙያዎች ከተከታተልን እንደው ከመቶ እንኳን 30% አፕላይ ካረግን ለውጥ ይመጣል። ቀስ እያለ
ሌላው ደግሞ ይከተላል ማለት ነው። ሰብልዬ ጌታ ኢየሱስ አብዝቶ ይባርክሽ። አሜን። አያልዬ እዚህ ጋር አምስክኛት አላቅም። በጣም ነው ማመሰግናት። እኔ አሁን ቆየው ከእናንተ ጋር ቶሎ አልገባም፣ ግን በጣም ተጠቅም ያለሁም በጣም ደስተኛ ነኝ እንደዚህ አይነት እህቶች በማወቄ። ወገን አለኝ፣ እህት አለኝ፣ ስጋ ቤተሰብ የማይረዳውን እናንተ ተረድታችሁ እግዚአብሔርን ለማገልገል ነው እንጂ የተነሳችሁት ሰውን አይደለም። እግዚአብሔርን እያገለገላችሁ ነው። ጌታ ኢየሱስ እሱ በቃ በሙላት ይጎብኛችሁ ነው የምለው። በሙላት ይጎብኛችሁ። በቃ በሙላት በመንፈሳዊ ቢሆን በስጋ ቢሆን በበቅ በእናንተ በሚያስፈልጋችሁ ነገር ላይ በሙላት ይጎብኛችሁ። በቃ ጸጋው ይብዛላችሁ። አሜን። እስኖት ኢዚ አይደለም። ይሄንን ያህል ሰዓት ቁጭ ብሎ ስለ አንድ ሳብጀክት ወይም ስለ አንድ ነገር ማውራት ይሰለቻል። እንዲሁ ከሰው ጋር እንኳን ዝም ብሎ ኮንቨርሴሽን ስናደርግ ግን ምንድነው እግዚአብሔር መረጣችሁ። እኔ ያን ነው የምለው። እግዚአብሔር ከወደደ እግዚአብሔር ካዘዘ ማንም እምቢ አይልም። እና በዚህ አጋጣሚ ሁላችንም የየራሳችን ባህሪ አለ። እግዚአብሔር ባህሪያችን የሚያስተካክልበት የተለያየ መንገድ አለው። ኃይለኛ ከሆነን ኃይለኝነታችን ያስተካክላል። በዚህ አጋጣሚ ባህሪያችን የማይመች ከሆነ እንዲመች እግዚአብሔር እንዲመቸው ያደርጋል። ለሰው እንድንመች ያደርገናል። ትዕግስተኞች ካልሆነን ትዕግስት ያስተምረናል። ብዙ ነገር እንዳልኳችሁ ጠቅልዬዋለሁ ቅድም። ልጆቻችን ትምህርት ቤቶቻችን ናቸው። አሜን። እና ፖዚቲቭ ነገርም አለው፣ ኔጌቲቭ ብቻ አይደለም። ኔጌቲቭ ነገሩን ብቻ እያሰብን ከሆነ ለልጆቻችንም ለኛም ለሁሉም ለምንም የሚመች ነገር የለም። ጀስት ፖዚቲቭን ነገር እያሰብን ህይወታችን መቀጠል እንጆይ ማድረግ ነው ያለብን እላለሁ። ጌታ ኢየሱስ ይባርካችሁ። ሰብልዬ አይ ላቭ ዩ ሶ ማች። በጣም ወድሻለሁ። እዚህ ያላችሁ እህቶቼም ተባረኩ። ወዳችኋለሁ። እንቀጥላለን። ገና ደግሞ እንቀጥላለን። ኢየሱስ ይባረክ። ጌታ ይባርክና ተባረኪ። ማቴ ጌታ ኢየሱስ ይባርክሽ። ተባረኪ። እኔ መቤት ሶ ማች ቹቺዬ ዮር ኔክስት ዌልካም። እኔ ቆንጆ ሰላም በይን። what is autism for you? ምንድን ነው? how do you define autism? እንዴት ናችሁ? እግዚአብሔር ይመስገን። እኔና ሰላም ለእናንተ ይሁን። ሁላችንም ሰላም ናችሁ? እኔና እግዚአብሔር ይመስገን። እንግዲህ እግዚአብሔር ለዚህ ቀን ስላደረሰንም ተመስገን። አሜን። ምንድን ነው ብለው ለማውራት እንዲህ ተረጋግቶ ለማውራትም እድል ያስፈልጋልና እግዚአብሔር ይመስገን። በእውነት ሰብልዬ ተባረኩ። መጀመሪያ አንቺን በጣም ማመስገን ፈልጋለሁ። በቃ ላይክ እንደ እናት ሆነሽ ለሁላችንም በቃ የሁላችንንም ልጆች እንደ ልጆች አድርገሽ በቃ መስራት አለባችሁ፣ ተነሱ፣ ስሩ እያል ስለምታበረታችን፣ ስለምትደግፊን፣ በቃ ስለምትመክሪን በእውነት እኔ በጣም ያንቺን ጥንካሬ ነበር በዚህ ውስጥ ሁሉ ማየውና የስንት ሰውን ቤት እንደለወጥሽ፣ የስንት ሰውን ቤት ደስታ እንዳመጣሽ በቃ እውነት እኔ ይሄ ምንም የሚደበቅ እውነት የለውም። ሁላችንም ጋር ይሄ ነገር ሲመጣ በጣም ያዘንበት፣ ያለቀስንበት፣ ተስፋ የቆረጥንበት፣ ብቸኝነትን የመረጥንበት፣ በር ዘግተን የተቀመጥንበት ነገር ነው። እኔ ከብዙ ነገር ተገልዬ ተቀምጫለሁ። እንትን ባልኩበት ሰዓት በጣም በቃ በኃይለኛ ስትረስ ውስጥ ሁሉ ገብቻለሁ። በቃ እሱን ሳየው እኔ ያመኛል። በቃ ሳየው ራሱ ያመኝ ነበረ። እሱ በሚያደርገው ነገር እኔ ያመኛል። እና ይህ ሁሉ ነገር ግን አልፎ አሁን ቆሜ ላይ ሳየው ይገርመኛል። ነገሩ ቢኖርም ባይኖርም ግን አትሊስት አብሮሽ ሰው ወገን ማግኘት አሁን እዚህ ገባ ስትይ ኦቲዝምን እንደ ቀላል እንደ ኢዚ ሲወራ በቃ አንቺም ነገሩን እንድታቀዩ ያደርግሻል።
አሁን ነገሮች ቀላል እንዲሆንልን ያደረጋችሁት እናንተ መኖራችሁ ነው። እግዚአብሔር እናንተን ስላስነሳ በእውነት ለኛ መጽናናት፣ ለኛ መበርታት፣ ለኛ መቆም እግዚአብሔር እናንተ ትውልድ አለው። በቃ እግዚአብሔር ትውልድ አለው በእውነት። ይሄ ጄኔሬሽን ገረመኝ እኔ እንዴ እኛ አሁን ልጄ 14 ዓመቱ ነው፣ ግን በፊት እንደዚህ አይነት ነገር አናውቅም። በእርግጥ ህብረት አለን፣ እንሄዳለን፣ በወር አንዴ እንሰበሰባለን። ግን እንደዚህ ሰርቶ ለመቀየር አይደለም እንትናችን ምንነጋገረው ቴራፒ መስጠት፣ እንዴት አድርገን ስፒች እናገኝ፣ እንዴት አድርገን ኦቲ እናድርግ፣ እንዴት እንደዚህ እንጂ ልጆቻችን እንደዚህ በምግብ ይቀየራሉ፣ እንደዚህ ብንሰራባቸው እንደዚህ በርትተን እንትንም ብለንም አናውቅም። ይሄ ነገር አዲስ ነው አሁን ገባሽ? እና ሆኖ ደግሞ የተደረገ ነገር ስናይ ደግሞ አቅም እናገኛለን። እኔ አሁን እስከ ቅድም ድረስ እየሰማው በጣም እግዚአብሔርን እያመሰገንኩት ነበር። ከእያንዳንዱ ሰው አፍ የሚወጣው ቃል እንዴ ይሄ ከኦቲዝም እናት አፍ በጣም ከባድ ነው ሲወጣ። በእውነት ነው የምላችሁ ከባድ ነው። ምክንያቱም እኛ ከህብረተሰብም የተገለልንበት፣ ከቸርች የተገለልንበት፣ ከጓደኛ የተለየንበት፣ እውነቴን ነው። አንዳንዱ ከትዳሩ ሁሉ የተለየበት ህይወት ነው እኮ ይሄ ነገር ወደ ህይወታችን ሲመጣ የብዙ ሰው ትዳር ተበትኗል። የእንጂ ኃጢአት ነው አንተ ኃጢአት ነው እየተባለ እና በዚህ ውስጥ ሁሉ ግን እግዚአብሔር አሳልፎን ይህን ዘመን ማየታችን በራሱ እድለኞች ነን። በእውነት ነው። ይሄ የሚያሳየን መፍትሄ እንዳለው ነው። ይሄ የሚያሳየን እግዚአብሔር ልጆቻችንን እንደሚቀይር፣ ልጆቻችን ደህና እንደሚሆኑ በእውነት ነው። ይሄ ድሪም ነው የሚታየኝ። እግዚአብሔር ይሄን ያሳየኝ አምላክ ነገ ደግሞ ለልጆቻችን መፍትሄ እንደሚመጣና ነገሮች እንደሚቀየሩ ነው የሚያሳየኝ። ይሄን በእውነት ነው ብለሽ የተረሳ ነገር መነሳት፣ በመንግስት ደረጃ ስለኛ ልጆች መታሰብ ማለት ቀላል ነገር አይደለም። በጣም መንግስትን ያናወጠ እግዚአብሔር እውነቴን ነው። ይሄ እኮ በቃ ምን ያህል የኦቲዝም እናቶችን እግዚአብሔር ድብቅ ጸሎትን እንደሰማ ይሄኔ ስንቱ በጉልበቱ ሄዶበታል ይሄን ፍሬ ለማምጣት ወገኖች። ስለዚህ እኛ የብዙዎች የጸሎት ሰዎች ፍሬ ነን በእውነት። እናንተ ሰብልዬ ስለ ኦቲዝም ልጆች ግዴም አሁን እንዴ ወደ አንቺ ተገደሽ አይደለም ተከፍሎሽ አይደለም። ሁሉ ጊዜ ሐሙስ ማክሰኞ ሐሙስ እየገባሽ እስከ 1 እስከ 12 እንዲሁኑ እንዲያርጉ አንዳንዱ ትቆጣለች ሲልሽ፣ አንዳንዱ እንዴት ያልሽ ያ ሁሉ ዳውን ሳያረግሽ አንቺ ግን አላማ ስላለሽ በቃ እግዚአብሔር በውስጥሽ ያስቀመጠው ሸክም ስላለሽ እየሰራሽ ነው። እስቲ 5 ሳንቲም ሳይከፈልሽ ይሄ እኮ ጸጋ ነው። እውነቴን እኮ ነው የምላችሁ ጸጋ። አልሚኒያት እንደዚህ በቃ ያላችሁ ልብ ድንቅ ይለኛል። በቃ ያላችሁ ልብ በቃ ትዕግስታችሁ በእውነት ነው የምንሰብልኝ። ጌታ ኢየሱስ ይባርካችሁ በብዙ በቃ እናንተ የኛን ስራ ስትሰሩ እግዚአብሔር ደግሞ በልጆቻችሁ በቤታችሁ ያስደንቃችኋል። በእውነት ነው ያስደንቃችኋል፣ በእውነት ያስደንቃችኋል። ለኛ መጽናናት ሆናችሁናል። እኔ አሁን እንደ ድሮ ክብድ አይለኝም። በቃ እንደዚህ ተስፋ አልቆርጥም። በዚህ በቃ ይሄ ባይሆን ይሄ ይሆናል የሚለው ነገር ውስጥ ያለ አትሊስት አማራጭ አለ። ገባሽ? ሰብልዬ እንዲሆነብኝ እኮ ምን ላድርግ? እስቲ ቹቹ ይሄ ሞክሪ ስትይ ለእኔ ተስፋ ነው። ገባሽ? እግዚአብሔር ይመስገን በእውነት እግዚአብሔርን ስናመሰግነው ሞር ነገሮቻችን እየተለቀቁ ልጆቻችን ደህና እየሆኑ ይሄዳሉ። በጣም እየገረመኝ ነው ከጫልቱ አፍ የሚወጣውን እየሰማሁ ከሌሎች እህቶች አፍን በቃ ጫልቱማ ስታወራ ብትሆን እኛ አልጠገባትም በእውነት በቃ ያለት ፓወር አፏ ላይ በቃ ሌሎቻቸውም እንደዛው በቃ ለምን ወደ ህይወት የመጣ ሳይሆን በቃ እግዚአብሔር ለማመስገን አንዳንዴ እግዚአብሔርን ከሱ ጋር እንድንገናኝ እንደሚያደርግ ታውቃላችሁ። እኔ ልክ ልጄ በጣም ሃይፐር ሲሆን ቆም ብዬ ህይወቴን ነው ማየው። ብታምኑ ባታምኑ የቱ ጋር ነው የሳትኩት፣ የቱ ጋር ከእግዚአብሔር ጋር ተላልፍ ያለው ብዬ ራሴ ነው ቼክ ማድረገው። እግዚአብሔር በእኔ በልጄ ነው የሚቀጣኝ። ልክ የሆነ ነገር ከእግዚአብሔር ጋር ስተላለፍ አድርጎ ማያውቀውን ነገር ሲያደርግ አየዋለሁ። እኔን ልክ አይቼው ልቤ ስብር ዳውን የሚሆን ነገር ሲያደርግ አየዋለሁ። የዛን ሰዓት ከእግዚአብሔር ጋር ወደ መስማማት ነው የሚሄደው፣ ብታምኑ ባታምኑ። ስለዚህ እግዚአብሔር ከሱ ጋር ያለን ስለሚወደን ሪሌሽናችንን
ስለሚፈልገው ስለሚፈልገን በእኛ ሊሰራ ስለሚፈልግ ብላለች ቲቲዬ ቅድም ስትናገር። እግዚአብሔር እኛን የኦቲዝም እናቶችን በእውነት የመረጠው አለች ጠንካሮችን ማለት እውነት ነው የምልሽ። እኔ ሳይ ይገርመኛል። በቃ ምን አይነት እናቶችን እንደቀባ ሳስብ ይገርመኛል። በቃ ስትሮንግ የሆኑ በቃ ቻሌንጅ አድርገው ሊያልፉ የሚችሉትን በቃ የሚሰሩ ደከመኝ የማይሉትን እኔ ድክም ብሎኝ ተኝቼ ትንሽ ልረፍስል ልክ የልጄ ስዊሚንግ ሰዓት ቢሆንም ሶከር ቢኖረው ሰምቲንግ ቢኖረው እልፍ አላረጋትም። ተነስቼ እየተንገዳገድኩም ቢሆን አይታችኋል። እግዚአብሔር በውስጣችን ያለው ያስቀመጠው ቢልዲንግ የሆነ ነገር እና በጣም የሚገርም ነገር ነው በእውነት። እኛ እንለያለን። እንደዚህ አይነት ደግሞ ቤተሰብ ስለሰጠን የኛ ህብረት የኛ አንድነት አሁን ነገሮችን ቅልል እንዲያደርግልን አድርጎታልና እግዚአብሔር ይመስገን በእውነት። ሰብልዬ አንቺም ሆነሽ እዚህ ጋር በቃ ማታ ስትበራረኩ ስትለያዩ በእውነት ደስ ትሉኛላችሁ። ሳልሰማያችን አልተኛም በእውነት ነው እና እግዚአብሔር አምላክ ይባርካችሁ። መጽናኛ ስለሆናችሁን መበርቻ ስለሆናችሁን በእውነት ነው ላይፋችንን ስላቀለላችሁልን ጌታ ኢየሱስ አብዝቶ ይባርካችሁ። ሁላችሁም ተባረኩ፣ በርቱ፣ ጠንክሩ። እግዚአብሔር ቀን አለው ለኛ በእውነት ልጆቻችንን እግዚአብሔር ጎብኝቶ ያሳየናል። አናቅም ምን እንደሚያዘጋጅ። አሁን ይሄው ሳናስበው በመንግስት ደረጃ ተነሳ አይደለ? ነገ ደግሞ እግዚአብሔር ነገርን ሁሉ የሚቀይር ነገር ያመጣል። ምን ይሳነዋል እግዚአብሔር? ምንም። በቃ ይህ የእግዚአብሔር ጣት ነው የሚያስብልን ነገር እግዚአብሔር ያደርጋል። ይሄ ሁሉ ለእግዚአብሔር በእግዚአብሔር አይን ቀላል ነውና ወገኖቼ በርቱልኝ። በጣም ወዳችኋለሁ። ሰብልዬ ቴንኪው። ኤኒዌር ስጠራሽ ደግሞ መተሽ ስለምትሰጪው ትምህርት በቃ ውስጥሽ ስላለው እውነት የተደበቀ እምቅ እውቀት እግዚአብሔር አምላክ የተባረከ ይሁን። እንደ እናት ሆነሽ ስለሰበሰብሽን ለእያንዳንዳችን መንገድ አሳይ ስለሆንሽ አቅጣጫ መሪ ስለሆንሽ በቃ በትዕግስት ስለምትሰሚን በትዕግስት ስለምትረጅን በጣም እግዚአብሔር አምላክ ይባርክሽ። እኛ ምንም ምን ከፍልሽ ነገር የለም መቼስ ከመባረክ ውጭና እግዚአብሔር አምላክ አንቺንም በምትፈልጊው ነገር ደርሶ እግዚአብሔርን እንደው ያሳርፍሽ ነው የምልሽ። ተባረክልኝ። በጣም ወድሻለሁ ታውቂያለሽ። ተባረኩልኝ ሁላችሁም ወገኖቼ፣ ወዳችኋለሁ። እግዚአብሔር አምላክ በብዙ ይባርካችሁ። አሜን። ቺቺ የኔናት አይ ላቭ ዩ ሶ ማች የኔናት ወላሂ በቃ ብርክርክርክ አደረገችን። ከዚህ በኋላ ምን ይባላል? የኔናት እግዚአብሔር አምላክ ይባርክሽ በእውነት በባረክሽን በረከት በእጥፍ ተባረኪ። ሁላችሁም ተባረኩ እንዳለችው ነው እንግዲህ። እግዚአብሔር መልካም ነው። ለእግዚአብሔር የሚሳነው ነገር አለን? የለም ነው ሁላችን የምንለው። የለም የሚሳነው ነገር የለም። የእግዚአብሔር ስም ብሩክ ይሁን። ቺቺ አይ ላቭ ዩ ሶ ማች የኔ እናት። what uplifting በቃ ምን ኦቲስቲክ ማምስ እኔ I have no words for you በእውነት እግዚአብሔር መቼስ እድሜ ይስጠን። እስቲ በእውነት እድሜ ይስጠን። እንዳንሞት ብቻ ጸልዩ። ጤናችሁን ጠብቁ። እግዚአብሔር ነው ኦፍኮርስ እድሜ የሚሰጠው። ጠብቁ፣ ጤናችሁን ጠብቁ። ይሄ የእግዚአብሔር ማደሪያ የሆነው ሰውነታችሁን ቴክ ኬር አድርጉ። እግዚአብሔር የሚሳነው ነገር የለም። እኛ በህይወት ቆመን እናያለን። አሜን። ከኛ ውስጥም የወጡት ልጆች ምን እንደሚሆኑ እናያለን። እግዚአብሔር ክብር ለሱ ይሁን። እናያለን በአደባባይ እግዚአብሔርን ደግሞ እናመሰግናለን። ክብር ለእግዚአብሔር ይሁን። አሜን። ሰብሊ የረሳሁት ነገር አለ ልንገራችሁና ስራ ቦታ አለቃዬ ስለ ልጅ ጠየቀችኝና ነገርኳት እና በጣም ታድለሻል አለችኝ። በቃ በጣም እንዴት ስላት እንዴት ልትይዣ do you know that you are chosen one አለችኝ። አይገርምም? በቃ የተመረጥሽ ነሽ፣ በጣም እድለኛ እግዚአብሔር የመረጠሽ ሰው ነሽ አለችኝ። በቃ እንዴት አይነት እድለኛ! በመደነቅ ነው እንደዚህ ያለች የምትናገረውና እንግዲህ አየኋትና ከዛ ቆይቷል አልነገርኩሽም ሰብልዬ ረስቼው እየረሳሁትና በቃ እግዚአብሔር እኮ እንደዚህ አይነት እናቶችን እንዲህ አይነት ልጅ ሲሰጥ
ምን ያህል ታማኝነታችሁን ነው እግዚአብሔር የሚያሳየው። በቃ አምኖ ነው እነዚህ ልጆች የሰጣችሁ እና እናንተ እኮ ሄቨን መግቢያ በቃ ምንም ጥያቄ የላችሁም። ሄቨን ቀጥ ብላችሁ ትገባላችሁ አለችኝ ማለት ነው። አይ ቲንክ ሶ እግዚአብሔር ታማኝ ነው አልኳት። እግዚአብሔር ታማኝ ነው፣ እሱ ያውቃል አልኳት። ያ እና እግዚአብሔር ይመስገን አልኳት እና በቃ በጣም ባረከችኝ። እሷም በርቺ፣ አይዞሽ፣ ጎብዥ ምናምን አለችኝና ይሄን ለሁላችሁም እንዲደርስ ነው። እኛ የተመረጥን ሰዎች ነን። በቃ ተመርጠናል በጌታ። አሜን አሜን። ክብር ለእግዚአብሔር ይሁን። ሰማይና ምድርን ለፈጠረ ለእግዚአብሔር እውነት ኃያላን የማይቋቋሙት የኛ ጌታ የሆነ ከኛ ጋር አብሮ የሚሰራ ቀኝ እጃችንን ይዞ የሚመራ እግዚአብሔር ስሙ የተባረከ ይሁን። በቃ ከሁሉ ከአሸናፊዎች ሁሉ እኛ እንበልጣለን። በቃ በእኛ ውስጥ ያለው እግዚአብሔር ትልቅ ስለሆነ ማለት ነው። ገና አውቲዝም ነው እንደ እናንተ ይሄም አለች ቹቹ ያለችው ይሄም በእግዚአብሔር ፊት ቀላል ነው። መጽሐፉ ነው የሚለው ቀላል ነው። ይሄም ቀላል ነው። አውቲዝም ምንድን ነው? ምንም። ክብር ለኢየሱስ ይሁን። በእውነት እግዚአብሔር አምላክ ክብሩን ሁሉ እሱ ጠቅልሎ ይውሰድ። ተባረኩ ሁላችሁም። ብለው ዝም ስላቸው እንግዲህ ጸጥ ብለዋል ሁለቱ። ኮኮዬ እስኪ አንድ የምትይን ነገር ካለ በይን። በውስጥ መስመር ያየሁት ነገር አለ እና ሹር ወዳ ሚንስ በት እስኪ የምትይን ነገር ካለ በይን። ወይ ባርኪን ወይ ቀድሽን ዱ ሰምቲንግ እና ሰምቲንግ ድምፅሽን አጥፍተሻል ዛሬ። አይ ነው ዛሬ እኮ በጣም ብዙ ስራ እየሰራው ነው። ይኸውልሽ ገና ልተነፍስ ስል ደውሏል። ሶስት የፓርላማ ደውል በጣም ደስ የሚል ነው። የዛሬ ምሽት ሰብዬ እየወጣው እየገባሁም እየሰማው ነበር እና መቼስ በእኔ አንደርስታንዲንግ በዚህ ጆርኒ ያሉ እናቶች እኔ ካይንድ ኦፍ ስፔሻል ኒድ ልጆች ያሏቸው በህይወት ዘመናችን ሁሉ በጣም ያታገለሽ ነገር ያታገለ ፓረንት ኢን ጀነራል ያታገላችሁ ነገር ቢባሉ በቅድሚያ የሚጠቅሱት እነዚህን ልጆች እንደሆኑ ምንም ጥያቄና መልስ የለውም። ኢትስ አ ሃርድ ወርክ ኢትስ አ ስትራግል። ይህ ነው ኤግዞስት የሚያደርግ ነገር ኖ ወርድስ አይደለም። ግን በዚህ ሁሉ ውስጥ ማለት ነው ዛሬ የሰማሁት ኢች ኤንድ ኤቭሪ ፐርሰን እዚህ ጋር መጥቶ ያወራው ነገር ቢኖር ምስጋና ነው። what a beautiful thing to hear። በጣም በአንደኝነት እንደ ትልቅ ስትራግል የምናነሳውን ነገራችንን ማመስገኛ ስናደርገው መስማት በጣም ደስ ይላል። እኔ አንድ አድማየር ማረጋት አንድ ትልቅ ሴት ወል ኤጁኬትድ ናትና አንድ ጊዜ በእምነቷም ጠንካራ ናት። አንድ ጊዜ ስታወራ ሌክቸር ስትሰጥ የእግዚአብሔርን እጅ ማስፈቻ ነገር ማወቅ ትፈልጋላችሁ? ቁልፉን አለች። ምስጋና ነው እና ምስጋና በጣም ፓወርፉል ነገር፣ በቃ ጥያቄ መመለሻ የክርስቶስ እጅ ማስፈቻ ነው እና ኢትስ አ ቢዩቲፉል ቲንግ ቱ ሂር ዛሬ ይሄን ሁሉ ምስጋና ማለት ነው በዚህ ሁሉ ትግል ውስጥ ኢን ጀነራል። እኔ የላይፍ ሌሰንሽ ምንድን ነው ብትይኝ ደግሞ ማለት ነው ጀነራል ሩል ተብሎ የተቀመጣል አይደለ? በዚች ዓለም ስንኖር ማለት ነው ከሰላምታውም ካረማመዱም ከንትኑም ጋር የተቀመጠ ነገር አለ ጀነራል እና ያንን ፊት የማያደርግ ኢን ኤኒ ኬዝ ብታይ ማለት ነው ዱ ኖት ጃጅ። በአንቺ ቦታ ልቆም አልችልም። ልጄ ኢን ፐብሊክ ብትጮ ብትሰሚያት ዩ ዶንት ኖ በቃ if you don't know don't judge። ኖት ኦንሊ ዲስ ማለት ነው በአጠቃላይ ጉዳይ ኢን ላይፍ ጀጅ ማድረግ የተገባ ነገር እንዳልሆነ የዛን ሰው አክሽን እኔ በዛ ሰው ቦታ ስላልቆም አላውቀውም። የኔ ላይፍ ሌሰን ኢን ጀነራል ይሄ ነው። በቃ ጀጅመንት ኢዝ ላይክ አ ባድ ቲንግ አይ ዶንት ኖ ያ ሰው የቆመበትን ነገር እና that's a big life lesson ለኔ ማለት ነው። እና አብዛኞቹ እንዳሉት ደግሞ ነው ወደ እግዚአብሔር መጠጊያ ነው ይሄ ነገር። ተቆንጥጠን ጆሮአችንን ተይዘን ወደ ቤቱ የመጣ ነው ማለት ነው። ቅድም ስትል ነበር ሰንደይ ላይ እኔ ስራ ነበርኩልኝ አለች። አሁን ግን ነው ከእግሩ ስር የማያጠፋ ያስገደዳት ነገር አለ። ስለዚህ ሳትወድ በግዷ ስራዋን ትታ ወደ ቸርች ትሄዳለች ማለት ነው። እና
ወደሱ መቅረቢያም ነው። ኤቭሪባዲ ብሎታል በተለያየ ቋንቋና ምንም ያን ያህል የምጨምረውም ነገር የለኝም። ግን ምስጋናውን መስማት በጣም ደስ ይላል። በቃ ከዚህ ሁሉ ትግል ጋር እና እኔም እግዚአብሔር ይመስገን አሜን ይሄ ላይፍ ሌሰኔ ነው አሜን ነው የምለው ማለት ነው። አሜን አሜን አሜን። ምስጋና የሚሰዋ አይደል የሚለው መጽሐፉ? ምስጋና የሚሰዋ በቃ በምስጋና ነው። የኔ እናት ሁሉ ነገር የሚገኘው በምስጋና ነው። በኮምፕሌን የለም። ኮምፕሌን ማድረግ እንደውም አንድ ሰው ሲናገር በጣም ኮምፕሌን የሚያደርግ ሰው they are worshiping the devil ነው ያለው ማለት ነው። እና literally it scares me like literally if you complaining እግዚአብሔር አይችልም እያልሽ ነው። that's it. When you complain he can't do it እያልሽ ነው። you worshiping the other የእግዚአብሔርን ተቀናቃኝ ዲያብሎስን ነው ማለት ነው። ስለዚህ እኛ እግዚአብሔር ይችላል በምስጋና ድል አለ ነው የሚለው። ስለዚህ በምስጋና ወደ ማደሪያው ገብተን ለእግዚአብሔር መስዋዕት የምትሰጡት ምንም ነገር የለም። ለአምላካችሁ የምትሰጡት ምንም መስዋዕት የለም። ወርቅ ነው፣ ሱት ነው፣ ኮርማ ነው፣ ምንድን ነው? እናተኝ ምስጋና በቃ ጥቃቅን ነገር እየፈለግን ማመስገን በዛ ውስጥ ነው ድል ያለው። የእግዚአብሔር ቃሉም ስለሚል ማለት ነው። እግዚአብሔር በቃሉ ነው የሚሄደው። ስለዚህ ክብር ለእግዚአብሔር ይሁን። ዛሬን ቀን የሰጠን ከሁላችሁም ስለሰማሁ እኔ በጣም ደስ ብሎኛል። ላስት ምንት ላይ የሆነ እንትን ነው ቶፒክ ነው እና በሚገርም ሁኔታ ማለት ነው እና እግዚአብሔር ይመስገን። ጓይድ የፓርላማው መሪ አንድ ቁጥር ጽፋለች። ጓይድ ከታች ገስት የጠየቃችሁ አም ሶ ሶሪ እሺ ዊ አር ሱፐር ሌት ኔክስት ታይም ግን ትገቡና ትነግሩኛላችሁ እንሄድበታለን። ቢካዝ ዚስ ቶፒክ ዋይድ ነው። ያልተናገራችሁ ደግሞ እድል እንሰጣለን። ከዛ መታችሁ ትነግሩናላችሁ። ዋት ኢዝ አውቲዝም ቱ ዩ? አዲስ ብትሆኚ በዚህ ጀርኒ የቆየሽ ብትሆኚ ወደበር አሳድገሽ የጨረሽን ብትሆኚ ዋት ኢዝ አውቲዝም ቱ ዩ የሚለውን ነገር ሁላችንም ዊ ሹድ ቢ ኤብል ቱ ኤክስፕረስ እና እዚህ ጋር ሁላችንም አመሰገንን ብዙ ነገር። ሌሎች ሌላም ነገር ካላችሁ ደግሞ ኔክስት ታይም ትነግሩናላችሁ። እሺ ቴንክ ዩ ሶ ማች። በእውነት ይቅር በሉን ስለረፈደ ነው። ጓይድ አንዬ ስለ ምስጋና ስታነሺ አንድ ወንድማችን የሆነ ቦታ ላይ ሲናገር ምን አለመሰላችሁ? መጋዝ ናችሁ ወይስ ይሰማል አይደል? ድምጼ ሰብሌ ትሰሚያለሽ? ኦኬ። መጋዝ ናችሁ ወይስ ማጭድ ናችሁ ብሎ ነበረ ስለ ምስጋናና ስለ ጸሎት ሲነሳ ማለት ነው። እና ምክንያቱም ሲያስረዳ ምን አለ? መጋዝ እንካ አንተም እንካ እያለ እኩል ቦታ ማካፈል ነው አለ። ለዛኛውም ወገን ይሰጣል፣ ለዚህኛውም ይሰጣል አለና ማጭድ ግን ለኔ ብቻ ነው የሚለው አለ። ምስጋና ምን ያህል ትልቅ ነገር እንደሆነ ስንጸልይ ራሱ ለፈጣሪ የምንጸልየው ነገር ውስጥ ልመናችንን ምልጃችንን ሁሉ እያቀረብን ከምስጋና ጋር ነው የሚለው እንግዲህ ቃሉን ስናነብ። ስለዚህ ምስጋና መጀመሪያም ማሳረጊያም ነው እና ያንን ማድረጋችን እጅግ በጣም አስፈላጊ ነው። በጣም ደስ የሚል ነበረ ዛሬ። አንዳንድ ጊዜ አንዳንድ ሰዎች ተዘጋጅተው ይህን በዚህ ጉዳይ ተዘጋጁ ቢባሉ ሊያቀርቡ የሚችሉት ጊዜ ተሰጥቶት አንድ ሰው ቢዘጋጅ ሊያቀርበው ከሚችለው በላይ የዛሬው ቶፒክ በዚህ ጉዳይ ላይ እንነጋገር የተባለበት ሪዝ በጣም በቃ አመርቂ ነበረ እና ማለት የምፈልገው አዳዲስ እናቶች እንኳን ወደዚህ ግሩፕ መጣችሁ፣ ጥሩ ቦታን የመጣችሁት። ብዙ መስራት፣ ብዙ ጉልበት፣ ብዙ ጥንካሬ የምታገኙበት ቤት ነው። እንኳን ደህና መጣችሁ። ሌላው ኦቲዝም ማለት ለሁላችንም ምን ማለት እንደሆነ ስናወራ ነበረ። ከሁሉ በላይ የተሰራንበት ወደ ፈጣሪያችን ይበልጥ ቀርበን ፈጣሪያችን እውን የሆነበት አይደለ? እጁን ያየንበት፣ ጉልበት ያገኘንበት ሰዎች በሰርቲፊኬት ኦር በክሬደንሻል ላይሰንስ እንኩ ብሎ ባይሰጡንም ልጆቻችን ላይሰንስ የሆኑልን ዳክተሮች፣ ባዮሜዲካል እና ሜዲካል ዳክተሮች የሆንበት ወደንም ይሁን ሳንወድ እጃችን ተጎትቶ ገብተን በሜዲካል ፊልድ ውስጥ
ብዙ ምርምር የምናደርግ እናቶች እንድንሆን አድርጎናልና በጣም ውጤታማ እንድንሆን አድርጎናል። በባህሪ በብዙ ነገር እንድንሰራ ያደረገን ግራጁዌሽን የሌለው ላይፍ ታይም የምንማርበት ትምህርት ቤት አድርጎናልና እዚህ ውስጥ ሬጂስተርድ መሆናችን ልዩ ያደርገናል፣ የተለየን እናቶች ያደርገናልና ለዛም ፈጣሪያችን እናመሰግናለን። በተረፈ ስለ ልጆቻችን የሚያንኳኩት በር የሰው ሞገስ ፈጣሪ እንዲሰጣቸው ሁል ጊዜ እንጸልይ። ለእኛም ጭምር ሰው ሲያያቸው የሚወዳቸው የሚሳሱላቸው፣ ቅድም ኮኮዬ እንዳለችው ጀጅ የሚያደርጋቸው ሳይሆን የሚሳሱላቸው አይነት ልጆች፣ የሚያንኳኩት በር ሁሉ የሚከፈትላቸው አይነት ልጆች እንዲሆኑ እናድርግ፣ እንጸልይ። ያንን ስናደርግ ዛሬ በሀዘን ያለቀስንበትን እንባችንን ነገ በደስታ እንባ እንራጫለን። ደግሞም እኮ በየቀኑ የምናያቸው አንዱ በኦቲዝም ህይወት ውስጥ የምናየው ለውጥን ነው አይደለ? ኤቭሪ ሲንግል ዴይ ለውጥ አለ። ስለዚህ በምናያቸው ለውጦች ትልልቅ ለውጦችን ከፊት እንሳልና በዛ ለውጥ ውስጥ ራሳችንና ልጆቻችን እናስቀምጥ። ሁሌም እንደምንለው ለልጆቻችን ትልልቅ ጎሎች ሴት እናድርግ። መድረስ ይችላሉ፣ አዎ፣ ግን እኛ ስንወረውራቸው ነው የሚደርሱት እና እዛ ላይ ለመድረስ እኛም ጠንካራ እጅ ያለን እንሁን። ለመወርወር በቂ ችሎታ ያለን which በጉልበት ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በብዙ ነገር ልጆቹንም እናጠንክራቸው፣ እንስራባቸው። ያንን ስናደርግ የራሳቸውን ህይወት ሲመሰርቱ፣ ስራ ቦታ ላይ ውጤታማ ሲሆኑ፣ አግብተው ልጆች ወልደው አያቶች ሲያደርጉን እንሳል። ያንን ትልቅ ቢግ ፒክቸር ከፊት ከሳለን የማይደርሱበት ምንም ምክንያት የለውም። ይቻላል፣ አሁንም ይቻላል። ይህንን እናደርግ። ፖዚቲቭ የሆነው ነገር ላይ እናተኩር። ለምን ይሄ በህይወቴ ውስጥ ሆነ ብለን አናማርር። እውነት አይደለም? እኛ አንዳንድ ጊዜ በራሳችን ይሄን አልሰራውም፣ ይሄን አላረኩም፣ ለዚህ ተጠያቂዋ እኔ ነኝ ብለን በራሳችን ተስፋ እንቆርጣለን። በጣም የሚገርመው ነገር ግን ፈጣሪ በእኛ ተስፋ ቆርጦ አያውቅም። የፈለገ ኃጢአት ብንሰራ፣ የፈለገ ብንበድል፣ የፈለገ ብናማርረው እንኳን እንደዚህ አይነት ነገር ደርሶብን አይደለም ሆን ብለው ሰዎች ቢያስቀይሙት እንኳን ከዛሬ ነገር ልጄ ትለወጣለች፣ ልጄ ይለወጣል ብሎ እጁን ዘርግቶ የሚጠብቀን አፍቃሪ የሆነ አባት ነው ያለን እና እነዚህ ልጆች ደግሞ የሰጠን እሱ ስለሆነ ኦፍኮርስ መንገዱንም እጃችንን ይዞ የሚመራን እሱ ነው። ስለዚህ በራሳችን ተስፋ እንቁረጥ፣ ምክንያቱም አባታችን በእኛ ተስፋ አይቆርጥም። በተረፈ አዳዲስ እናቶችን ያገኘ ነው ታፕ በማድረግ ኮፒ ሊንክ በማድረግ ነው። ስለዚህ ሁላችንም ታፕ ስናደርግ፣ ኮፒ ሊንክ ስናደርግ በዚህ ህይወት አድን በሆነው ስራ ውስጥ እያንዳንዷ ታፕ እና ኮፒ ሊንክ የራሱ የሆነ ድርሻ አላት። ሚኒንግ እናንተም እዚህ ውስጥ ያለነው በአጠቃላይ ህይወት አድን በሆነው ስራ ላይ እየተሳተፍን ነው ማለት ነው። ስለዚህ አሁንም የሰማን ላልሰሙ እናሰማ፣ ህይወት እናድን። እነዚህ እናቶች ቤተሰቦች እንቅልፍ ተኝተው ይደሩ። ሌላው በጣም በጣም ማመሰግነው እኔ እንኳን ሳቅ ዛሬ 2 ሰዎች እዚህ ውስጥ ገብተዋል። ግን የገቡት በጣም የሚገርማችሁ ቀን ስናወራ ነበረ እና ሁለቱም ኦቲስቲክ የሆነ ቻይልድ የላቸውም፣ ሁለቱም እናቶች ማለት ነው። እዚህ ቁጭ ብሎ እያዳመጡ ነው እስካሁን። የገቡት ግን ለጓደኞቻቸው ሊነግሩ እነሱ አውቀው ሄደው ዲናያል ላይ ላሉ ጓደኞቻቸው ነግረው ወደዚህ ቤት ሊያመጧቸው ነው እና በጣም እጅግ አድርገን በዚህ ጀርኒ ውስጥ ባትሆኑ ጓደኛዬን፣ ወንድሜን፣ እህቴን፣ በጎረቤቴን እረዳለሁ ብላችሁ ጊዜያችሁን መስዋዕት አድርጋችሁ እዚህ መታችሁ የምታዳምጡ ውድ እህቶቻችንና ወንድሞቻችን በጣም አድርገን እናመሰግናችኋለን። ቀጥሉ፣ ግፉበት። ፈጣሪ አብዝቶ ይባርካችሁ። ክብር ይገባችኋል። ይሄ ነው። በተረፈ ሁላችሁም የነጋባችሁ መልካም ቀን ይሆንላችሁ። የተባረከ ፖዘቲቭ ነገሮች የምታስቡበት፣ በቃ እንደው ደስ ሲላችሁ የምትውሉበት፣ የጠጣችሁት ሻይ ቡና ሰርቶ ደስታ የሚሰጣችሁ፣ በልጆቻችሁ የምትደሰቱበት፣ ቀናችሁ ብሩ የሆነ እንደምታዩት ፀሐይ ብሩ የሆነ ቀን እንዲሆንላችሁ ምኞታችን ነው። ሃፒ ተርስዴይ ነው የምንላችሁ። ለእኛ ደግሞ ለመሸልን ሰውነታችንን ልናሳረፍ እየተዘጋጀን ላለን ደግሞ ሰውነታችን አርፎ ጥሩ ረፍት አድርገን አእምሯችን ሰውነታችንን ታድሶ ለነገው መልካም ቀን ፀሐያችንን የምናይበት ተስፋን ያዘለ ቀን እንዲሆንልን
ምኞታችን ነው። በጣም አድርገን እንወዳችኋለን፣ እናመሰግናችኋለን። ሁላችሁንም ሰብልዬ አዝዩዥዋል ዩር ስፔሻል በጣም አድርገን እንወድሻለን። ታንክ ዩ ሶ ማች ሁላችሁንም ስለመጣችሁ ኢቭን እዚህ ገስት ላይ ወጥታችሁ ሀሳባችሁን ኤክስፒሪየንሳችሁን ሼር ያደረጋችሁ እናቶች ቤተሰቦች በሙሉ በጣም አድርገን እናመሰግናችኋለን፣ እንወዳችኋለን። ዋው ማርዘነብ ቴንክ ዩ ፎር ስለባረክሽን። ተባረክ የኔ እናት ፎር አፕሊፍቲንግ ለሆነ ንግግርሽ። እግዚአብሔር ይባርካችሁ ሁላችሁም የመጣችሁ የታደማችሁ ታፕታፕ ያረጋችሁ አንዬ እንዳለችው አድቮኬት ልታደረጉ የመጣችሁ እዚህ ለሌሎች እናቶች ማለት ነው ልጆች ሳይኖሯችሁ እግዚአብሔር አምላክ ይባርካችሁ። እናንተ ቅዱሳን ናችሁ በእውነት ልባችሁ ቅን እውነት የቅኖች አምላክ የሆነው እግዚአብሔር የእናንተን ልብ ይመልከት በእውነት እና ለልጆቻችንም ለእኛም እግዚአብሔር ደህና ቀን ያምጣ፣ የተሻለ ከዚህ የተሻለ ቀን ያምጣልን ብለን በቃ በዚሁ እንሰናበታለን። ዛሬ በሲሪየስ ኖት ነው። ማንም ይስቅ የለ ምን የለ ሁሉም ኮስተርተር ብሏል። በሉ ደህና አደሩ። እንግዲህ ሐሙስ እንደ እግዚአብሔር ፈቃድ ብንኖር እንገናኛለን ማለት ነው። በሆነ ቶፒክ እንመጣለን። ዛሬ የተዘጋጀው ለዛ ለተርስዴ ይሆናል ማለት ነው። እሺ ቴንክ ዩ ሶ ማች አይ ላቭ ዩ ጋይስ። በጣም ነው የምወዳችሁ። እግዚአብሔር አምላክ ይባርካችሁ። ቴንክ ዩ ሰብልዬ አኑ ቴንክ ዩ ጌታ ኢየሱስ ይባርክሽ። ሁሉ ጊዜ ሊጎን ሆነሽ ስለምትረጃት በእውነት ሁሉ ጊዜ አብራሽ በቃ አንድ ቀን ጠፍታ አታውቅምና እግዚአብሔር አምላክ በብዙ ይባርክሽ። በቃ ስትናገር ራሱ ደስ ትለኛለች እና ቃሎቿ ከአንደበቷ የሚወጡት ተባረኪ በብዙ በእውነት ሰብልዬ ከሰብልዬ ጎን ስለቆምሽ ቴንክ ዩ ሶ ማች ቹቹ የኔ እናት። የስ ኮኮዬና አንዬ always I love you guys so much, you know. You mean a lot to me, you mean a lot to the community. I know ምን አይነት ሰዎች they are so wonderful በቃ የተምሳሌት የሆኑ ኤግዛምፕል። እኔ መቼስ ቲክቶክ አንድ ውለታ ዋለልኝ የምለው እንዳልኩት ማለት ነው እናንተን የመሳሰሉ እህቶችን እግዚአብሔር ሰጠኝ ላይፍ ታይም ሲስተርሁድ ማለት ነው እና እግዚአብሔር ይመስገን። ሁላችሁም እዚህ ውስጥ ያላችሁ ጌታ ኢየሱስ ይባርካችሁ፣ ተባረኩ፣ ዘመናችሁ ይባረክ። አይ ላቭ ዩ ጋይስ። ስትጸልዩ ስለ እንትን ጸልዩ ብለናል አይደለ? ስለ መገናኘታችን አንድ ቀን እንድንገናኝ እግዚአብሔር ያን ቀን እንዲያፈጥን ጸልዩ። ለልጆች ስትጸልዩ ሁሉ ነገር በጸሎት ነው እንግዲህ ጌታ የሚያዘጋጅ እሱ ስለሆነ ማለት ነው። ስለዚህ ጀስት ፕሬይ እና እግዚአብሔር ቢረዳን እንገናኛለን። ከዛ በኋላ ደግሞ ቨርቹዋሉ ይቅርና በደንብ በስነስርዓቱ ሀግ እንደራረጋለን ማለት ነው እንደ እግዚአብሔር ፈቃድ። እንትልደን ደህና እደሩ፣ በሰላም እደሩ፣ በሰላም ዋሉ። ተባረኩ ሁላችሁም። ላቭ ዩ ጋይስ ሶ ማች ባይ። ቴንክ ዩ ሰብልዬ፣ ቹቹዬ ቴንክ ዩ በጣም እናመሰግናል። ሁላችንን የሚባርከን የኔ ቆንጆ ቴንክ ዩ ቲቲ። ይሄ ክርስማስ ጓይድ ቹቹ ደህና ደሩ ነው ያልኩት። አሜን። ደህና ደሩ የኔና ኮኮዬ። No, good night everybody, I said. ጉድ ናይት ቲቲዬ። ደህና ደሪ፣ ደህና ደሪ። ይሄን ሪንግሽን ቀይሪው። አሁን ክሪስማስ እየመጣ ስለሆነ ቀላ ያሉ ነገሮች ፈልጊ። ዊ ላቭ ዩ ሶ ማች ቲቲዬ። ጉድ ናይት ኤቭሪ